በቅዱስነታቸው አቡነ ሽኖዳ ሳልሳዊና በሐዋርያዊ አገልግሎታቸው በሚሆኑ የስሁግ የሚንሻና የመረር ሊቀ ጳጳስ በሆኑት በአቡነ ባኩም የበላይ ጠባቂነት በዳሂር የሚገኘው የቅዱስ ጊዮርጊስ ቤተክርስቲያን የሁለቱን ታላላቅ ቅዱሳን ታሪክ ሲያቀርብላችሁ በታላቅ መንፈሳዊ ክብር ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን ፊልም ማየቴና ይህንን ፊልም በቃለ ቡራኬ ለመክፈት በመቻሌ ታላቅ ደስታ ተሰምቶኛል። ይህ ታላቅ ፊልም የሚነግረንና የሚያስረዳን በሶስተኛው ክፍለ ዘመን የኖሩትንና በንጉሥ ዲዮቅልጥያኖስ በሰማዕትነት የተገደሉትን የንጽሕት ሰማዕት የቅድስት ዮስቲናን እንዲሁም የሰማዕቱ ቅዱስ ቆጵርያኖስን የተቀደሰ ታሪክ ነው። ሕይወታቸውን በመተረክ እንዴት ከጣዖት አምልኮ እንደተመለሱ፣ እንዴት ከዲያብሎስና ካገዛዙ ተላቀው ነፃ የእግዚአብሔር ልጆችና የክብሩ ወራሾች እንደሆኑ፣ እንዴት ወደ እውነተኛው ሃይማኖት ተመልሰው እግዚአብሔርን መድኃኔ ዓለም ክርስቶስን እንዳወቁ በዝርዝር አልናገርም። እንዴት አመኑ፣ እንዴትስ በሕይወታቸው ካስተማሯቸው ትምህርት የተነሳ ከሌሎች ጋር አብረው ተጠመቁ ወደሚለውም አልገባም። ይህንን ሁሉ የምተው የተቀደሰውን ታሪክ ክስተቶች ስለምናየውና በእግዚአብሔር በረከት ስለምንደሰት ነው። እግዚአብሔር እንዴት በእኛ ሕይወት ውስጥ እንደሚሠራ እናያለን። እግዚአብሔር በቸርነቱ አድሎን በእኛ ሰበካ ጉባኤ አጥቢያ በስጉ ሚንሳና ማራጋ በቅዱስ ቆጵርያኖስና በቅዱስ ዮስቲና ስም የተሰየመ ቤተ ክርስቲያን አለ። ይህም በግብጽ ብቸኛው ቤተ ክርስቲያን ነው። ስንክሳር እንደሚነግረን ቤተ ክርስቲያን ሰማዕትነትን የተቀበሉበትን በዓል መስከረም 21 ቀንን ታከብርላቸዋለች። ይህንን እግዚአብሔር የተቀደሰ ሥራ እንዲባርክ እንለምነዋለን። እንደዚያ ሲሆን ይህ ፊልም በሕይወታችን ላይ ጥልቅ የሆነ ውጤትን ያመጣል። ይህንን ፊልም በመስራት የተሳተፉ ወንድሞቻችንን ሁሉ እናመሰግናለን። ሰማያዊውን ሽልማትም ያጎናጽፋቸው። እግዚአብሔር አምላክ የጉልበታቸውን ዋጋና የድካማቸውን ፍሬ ከማያልቀው በረከት ይክፈላቸው። ፊልሙን ለሚመለከቱ ሁሉ የመንፈስ ብርታትንና ጥልቅ የሆነ የሕይወትን ውጤት የሚያመጣ ያድርግላቸው። ሐዋርያው ቅዱስ ጳውሎስ የኑሯቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏችሁ እንዳለ የጌታችንና የኢየሱስ ክርስቶስ ጸጋ በረከት ከሁላችን ጋር ይሁን። መንፈስ ቅዱስ አይለየን። በየዕለቱ ከክፉ ነገር ይጠብቀን፣ ከውድቀትም ይታደገን። እስከ ሞት ድረስ ለወደደን አምላካችን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ክብር ምስጋና ይሁን፣ ዛሬም ዘወትርም ለዘላለሙ አሜን። ልትጠይቀኝ በመምጣትህ ክብር ይሰማኛል ውድ አፍሮተስ። አመሰግናለሁ አንቶኒዮስ። አንተም መጥተህ እንደምጠይቀኝ ተስፋ አድርጋለሁ። እንዴት አመጣለሁ እንጂ የአንጾኪያዋ ውበት ሊዲያ ትንሽ ለወጥ ብለሻል። ምን ነው ችግር አለ እንዴ? በርግጥ ትንሽ ደክሞኛል፣ ግን ጌታዬ። ግን ጥቂት የቆጵሮስ ወይን ጠጅ ያስደስትሻል። ሮጂና ለእንግዳሽ ለምን ይሆን ነገር አታቀርቢላትም? የባጉባን አስማት ብትመለከት ደስተኛ ትሆናለህ። ባጉባ አፍሪካዊ ስም ነው ልበል? በትክክል ውድ አፍሮተስ። እንዴት ያለ ታላቅ አስማተኛ የመሰለ! በአገራችሁ በአንጾኪያ መቼም እሱን የሚበልጥ ጠንቋይ የሚኖር አይመስለኝም። በግብዣ ወቅት እንደማስደነቂያ አድርጌ አስቀምጬዋለሁ። ይህ ነው በአንጾኪያ የተለየ የሚያደርገው። ይህ ምስጋና የሚገባውና የማይገባው እንደሆነ እስቲ እናያለን። እስኪ ባጉባን ጥሩት። የቤሲዲያ ጠንቋዮች ጌታ ባጉባ ሊያገለግላችሁ ይተባበቃል። እስቲ ያሳየን ባጉባ። እንደምትመለከተው ለታላቁ አፍሮተስ ክብር እየተደሰትን ነው። ዛሬ ምን ታደርጋለህ? ባንዲሽ። አቤት ባጉባ። አረ
ባርዳሚሽ ሳክራፊሽ ባርዳሚሽ ና ወአትምጣ አይገደኝምና የጋርድሽን በር ትከፍታለህ ጌርሌላ ክልኝ ማልካኒ ሸካርኪ ሴት ልጅ ለአስማተኛው ባጉባ 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 ማልካኒሽ ያንተ ባሪያ ላገለግል መጣሁ አሁን ደግሞ ማንዲሽን ወደ ማልኪሽነት ስቀይረው ትመለከታላችሁ አስደናቂ ነው ታላቅ አስማተኛ ነው ቆንጆ ሴቶችን ሁሉ ጊዜ ማምጣት ከቻልክ አደንቃለሁ ለባሮች የምንዋጣውን ወጪ አዳንክ ማለት እኮ ነው ልዑልነቶ ባጉባ ዱላን ወደ ሴት መቀየር የሚችል ሰው ነው ወይ ወደ እባብ ወደ አንበሳ እርሶ ለፈለጉት ነገር መቀየር የሚቻለው ታላቅ ሰው ነው የለም በቂ ነው ነገርኩህ እኮ ውድ አፍሮተስ ታላቅ አስማተኛ ነው አልኩ ሆኖም ወደኔ ዘንድ አንጾኪያ ስትመጣ እጅግ አድርጌ ላስደንቅ ቃል ገባል እና ያለና ተስፋ አደርጋለሁ ሞሪ እስካሁን አልጨረሽም አቤት ሊመጣ ነበር እመቤቴ ፈጠን በእንግዶቹ እየደረሱ ነው በፋኖሶቹ ላይ ዘይት መጨመርሽ እንዳትረሽ ሁሉም ነገር እንከን የለሽ ነው እንዲቀጥል ፈልጋለሁ የእነዚህ ሰዎች ነገር እንዳሳሰበሽ ይታየኛል ዘመዶችሽ ናቸው ወይስ እንዲሁ የምታውቂያቸው ሰዎች ዘመድ ሆኑ አልሆኑ እሱ አንቺን አይመለከትም ሁሉ ጊዜ በሰው ነገር ጥልቅ ታያለሽ ከምሬ ነው እመቤቴ ድሮ የማውቃቸው ናቸው ለሰሊናና ለዶሪስ አስብላቸዋለሁ በጣም ውድ ጓደኞቼ ናቸው አሁንስ ደስ አለሽ አዎ አሁን ደስ ብሎኛል እመቤቴ ማርቆስ ፍራፍሬዎቹን አምጣ እሺ እመቤቴ ምንድነው ነገሩ ዮስቲና ያለመደብሽን በጧት ተነሳሽ ለእንግዶቹ እያዘጋጀው ነው ማየ አባዬ እስካሁን ተነስቶ ይሁን ትንሽ ቆይቶ ይነሳል ሞራ ቁርሱን ቶሎ አድርሺ እሺ እመቤቴ ማርቆስ ና ማርቆስ ለምን እንደምታተኩርበት በፍጹም አልገባኝም በነገራችን ላይ በሚመጣው ማክሰኞ የባሪያ ሽያጭ ይኖራል ምን ማለትሽ ነው ማለቴ አንድ አዲስ አገልጋይ መግዛት አለብኝ እውነት ለመናገር ከሆነ ሞራ ብቻዋን ታገለግለኝ አልቻለችም ታዲያ ማርቆስ ለምን አያግዛትም እስከሚችለው ድረስማ ያገዛት ነው እንደዛ ከሆነ እንግዲህ ከአባትሽ ጋር ተነጋገሩ እሱ እንደሆነ አይጨክንብሽም ጌታ ቆጵሪያኖስ ምንድነው ነገሩ ፈሉስ ጌታው ልቋስ እየጠበቁት ነው መጣው ይጠብቁኝ የት ገብተህ ነበር ምን ተፈጠረ ለምንድነው የላክብኝ ከንጉሱ የተላኩ እንግዶች መጥተው ስለነበር ነው ያስጠራው እንግዶች ታዲያ እኔን ከንጉሱ ቤት እንግዶች ጋር ምን ያገናኘኛል በንጉሱ ሰዎች ዘንድ አንተ እጅግ በጣም የታወቅህ ነህ እዚህ ካዩህ ጥሩ አይሆንም መቆየትህ ብዙም የሚያስፈልግ ገባኝ የጥቅም ጉዳይ ነው ንጉሱ ለምን የሚፈልገኝ ይመስልሃል ምናልባት ገንዘብ ሊበደር ፈልጎ ይሆናል ንጉሱ ነው ከኔ ብር የሚበደረው የለም በፍጹም ሊሆን የማይችል ነው መልእክተኞቹን ወደኔ እንዲመጡ የላካቸው ግብር አስከፍሉት ብሏቸው ይሆናል ከዛም በሀገራቸው ሊያሰሩኝ ይሆናል ምናልባት ይሆናል የሚፈልጉት ይሄን ከሆነ በምኞት የተሞላ አስተሳሰብ ነው አልገባኝም አንዲትም ዲናር ብትሆን አያገኛትም ንጉሱን ትቋቋመዋለህ የጠራኝ ራሴን በሰይፍ ልታስቆርጠኝ ነው እንዴ አይዞህ በፍጹም አትፍራ እንዴት አልፈራም ለምን እዚህ እንደመጡ ማወቅ አለብኝ ሐሞሬሽ የአፖሎ ልጅ በሶስቱ ሰዓታዊ አስማቶችና በተሰወረው በዛንዙራይን ለምናለው በሶስቱ የሙቀት ከዋክብት ለምናለው ሃርዴስን ላክልኝ የአዱም ልጅ ሃርዴስን ላክልኝ ከጥልቁ በደፊት እንዲገለጽልኝ አድርግልኝ አሁኑኑ አድርግልኝ ምን ፈለክ ቆጵሪያኖስ አሁን ደግሞ ምንድነው ተኝቼ ነበርኩትን ቀሰቀስከኝ ደረስኩ እንደ ሃርዴስ ንቦቹ እንኳን ደህና መጣችሁ ምንድነው የምትጠይቀው የንጉሱ መልእክተኞች ለምን ወደኔ እንደመጡ ማወቅ ፈልጋለሁ እዚች ትንሽ ጥያቄ
ታላቁን ጌታ ሐርዴስን እንዴት ትጠራለህ? በጣም ያሳፍራል። እውነቴን ነው ቆጵሪያኖስ፣ ያሳፍራል። ለማንኛውም ስራ ሊሰጡ ነው የሚመጡት። ምን ይመስልሃል ታዲያ? መስማማት አለብህ። እናም አንተ ታሸንፋለህ፣ እኛም እናሸንፋለን። ገባኝ። አሁን ቶሎ ሂዱ። አለህ ቆጵሪያኖስ? ምንድነው? ጌታው ሳቢዮስ ይህ መምጫው ጊዜ ነው እንዴ? አስገባው። ኦሳቢዮስ ማን ነው? ኦሳቢዮስ የድሮ ጓደኛዬ ነው። ብዙ ሰዎች እንደሚያደርጉት እሱም ክርስትናን እንደነርሱ ተከትሏል። ይገርማል። ሙሉ በሙሉ የእብዶች ስብስብ ነው። የእብዶች ስብስብ ነን እንዴ ቆጵሪያኖስ? ኦሳቢዮስ ወዴት ከርመህ መጣህ ጃል? እኔው አንተ ነህ እንጂ ሁሉ ጊዜ የተወጠርከው። ይቅርታን ስራዬ ሁሉ ጊዜ እንደምታውቀው ያጨናንቀኛል። ክፉ ስራህ ማለት ነው። ኦሳቢዮስ ስለኔ ያለህን መጥፎ አመለካከት ብትቀይር ይሻልሃል። በነገራችን ላይ ሳላስተዋውቅህ ረሳሁት። ይህ ጓደኛዬ ሉቃያኖስ ነው። እሱ ደግሞ መራሩ ጓደኛዬ ኦሳቢዮስ ነው። ወደ ጠረጴዛው ሄደን እንጫወት። ይሄው ያዝ። አንተም ያዝ። እንደማልጠጣ ታውቅ የለ እንደ ቆጵሪያኖስ? አልኮል መጠጣት የሚከለክል የሐሰት ጥሪ ተከታይ መሆንን ረስቼው ነው። እባክህ ቆጵሪያኖስ፣ እኔ ረጅም ጊዜ ጓደኛሞች እንደነበርን አልዘነጋም። ሃይማኖቴን ግን በፍጹም እንድትሳደብ አልፈቅድልህም። የአመለካከት ጉዳይ እኮ ነው። እኔ በግሌ ይህ ጥሪ ስህተቶች አሉበት ባይ ነኝ። አዎ ልክ ነው። አልኮልም ማያስጠጣ ይህ አዲስ ጥሪ ምንድነው? የሆነ ሆኖ የምታመልኳቸው ጣዖታት አምላኮች ናቸው ብላችሁ እስካመናችሁ ድረስ እናንተ ሁልጊዜም በሲኦል ጨለማ ውስጥ ትኖራላችሁ። ስለ ሃይማኖትህ በተናገርኩ ቁጥር ሁሉም ትቆጣለህ። ስለኛ የምትናገረውንስ ምን ብለህ ልትገልጸው እንደምትችል እስቲ ንገረኝ። የእናንተ እምነት ክርስቶስን ከማወቄ በፊት የኔም እምነት ነበር። ነገር ግን እመኑኝ፣ እግዚአብሔር ልቤን በነካው ጊዜ ነገሮችን ተረዳው። እግዚአብሔርን ሳላውቅ ያልነበረኝም ስሜት ይሰማኝ ጀመር። ልቤ ፍጹም የእምነት ቀናይነትን ተሞላ። እውነቱን ተረዳው። የተማርኩትም ይሄን ነው። እውነት ምንድነው? ይህ ጥያቄ ጴንጤናው ጲላጦስ ለኢየሱስ ክርስቶስ ያቀረበለት ነው። ነገር ግን ጌታ አልመለሰለትም ነበር። ለምን እንደሆነ ታውቃለህ? ልቡ ድንጋይ እንደነበር አውቆ ነው። ልክ እንዳንተ ልብ። ትልቅ ፈላስፋ ወጥቷል። ካንተ ጋርማ ፈጽሞ ልንመጣጠን አልቻልንም። እባክህ ቆጵሪያኖስ አሽሙር ሳትናገር እንድቀጥል ፍቀድልኝ። ኦሳቢዮስ ይህንን አስተምሮ እባክህ የበለጠ እንዳውቅ ፍቀድልኝ። በበኩሌ ምንም አያስቸግረኝም። ጌቶች እንግዶቹ መጥተዋል። አሁን ሊቸግረኝ የሚችለው እኔን ነው። እንግዲያውስ ይቅርታ። ኦሳቢዮስ ካንተ ጋር ውሰደኝ። ማለት አንተማ ለማለት የፈለከው ስለ ክርስቶስ ብለን ለምን እንሞታለን ነው አይደል? ማለት የፈለኩት ለማወቅ ትፈልጋለህ? በትክክል እምነት ነው። እምነት? አዎ እምነት ነው። ምን አይነት እምነት ቢሆን ነው ባካ አንድ ሰው ህይወቱን እንዲሰጥ የሚያደርገው? በጌታችን በኢየሱስ ክርስቶስ ማመን ነው። አየህ፣ ብዙ አማልክት አሉ፣ ሁላችንም ደግሞ አማኞች ነን። ለምሳሌ ያህል አሁን እኔን ብትመለከት በሄራን ማምነው። ሄራን እጅግ በጣም ወዳታለሁ፣ አመልካታለሁ። ይህማ ዲያብሎስ እንደማምለክ ነው የሚቆጠረው። ካንተ ጋር ወዴትም የሚሄድ አልመስል እያለኝ ነው ወዳጄ። እባክህ ቤቴ እዚህ ነው። ገብተን ምሳ እየበላን አብረን ጥቂት ስለ ፍልስፍና እንድነግረኝ ፈልጌ ነው። እባክህ ስማ፣ ክርስትና ፍልስፍና ሆኖ አያውቅም። ክርስትና መንፈስና ህይወት ነው። እናንተ የተነበራችሁ ግን ስንት ጊዜ ሆነ ካያችሁ? እኛ እንደውም እጅግ በጣም ተቀይመንሻል። እኔን? ለምንድን? ምክንያቱም መቅደስ አናገኝሽም። እናንተን ለማግኘት ግድ መቅደሱ ድረስ መምጣት አለብኝ እንዴ? እሱማ እኛን ለማየት ብቻ አይደለም። ታዲያ ለምንድን ነው መቅደስ ድረስ የምመጣው? ምን እንድልሽ ትጠብቂያለሽ? አማልክቶቹ እንዲቆጡሽ ትፈልጊያለሽ? አማልክቶቹ ይሄው ከዚህ ቤት ውስጥም አሉ። ልዩ ልዩ አማልክቶች ስብስብ አለኝ እኮ ገዛዝቻለሁ። ይቅር በላት ቬነስ፣ ይቅር በላት። ምን ሆናቸዋል?
እንድታቂው የምንፈልገው ነገር ወደ ቤተ መቅደሱ ካልመጣሽና ለወጣቶቹ ካልታየሽ አንቺ መቼም አታገቢም። እኔ ውበቴን ለማሳየት እስከ መቅደሱ ድረስ የግድ መምጣት አለብኝ እንዴ? አዎ የግድ ነው። ለምን ባክሽ? የሚፈልገኝ ሰው እዚህ ድረስ መምጣት የሚኖርበት አይመስልሽም? ከድሮም እንዲሁ ነበርሽ ኩራተኛዋ ዮስቲና። አሁንም እንደዛው ነሽ። ለምን አልኮራም? ከኔ የሚበልጥ ቆንጆ አለ እንዴ? ከዮስቲና በላይ ቆንጆ ላሳር ነው። ስሚ አንቺ እዚህ የመጣነው ልንጫወት ነው ወይስ ልንከራከር? እሱን እንኳን ልክ ነሽ። የንጉሱ መልእክተኞች መሆናችንን እንዴት አወቅ? እኔ የራሴ የሆነ መንገድ ያለኝ ሰው ነኝ። ስለዚህ ተልኳችንን ቀላል ታረጋለህ ማለት ነው። ንጉሱንና መልእክተኞቹን በፍጹም ቅንነት ለማገልገል ዝግጁ ነኝ። ይውል ከጥቂት ጊዜ በፊት ንጉሱ የቤሲዲያን ንጉስ ሊጠይቅ ሄዶ ነበር። በዚያን ባስገራሚ ችሎታ አስማት የሚያሳይ አንድ ታላቅ አስማተኛ አይቶ ነበር። በችሎታው ተደንቆ ነበር። እንደተለመደው መላው ቤሲዲያን በአስማተኛው በጣም ይኮራ። ይሄ ጉዳይ ነው ታላቁ አፍሮተስን ያስጨነቀው። ሆኖም አፍሮተስ ለቤሲዲያው ንጉስ አንጾኪያን ሲጎበኝ አስደናቂ ነገር ላሳየው ቃል ገብቶለታል። ቃሉን መጠበቅ ዳግም ይኖርበታል። ቆጵሪያኖስ ወደ አንተ የመጣ ነው ንጉሳችንን እንደምታኮራ ትልቅ ተስፋ በማድረግ ነው። ይኸው ነው። ንጉሱን አታስበሉት። በዓለም ላይ ከቆጵሪያኖስ የሚበልጥ ምንም አይነት አስማተኛ የለም። እኛም ይሄንን ነው የምንጠብቀው። አሁኑኑ እንሄዳለን። አንተም ማረፍ በል። መቼ ነው ጉብኝቱ? ከመምጣታቸው ከሁለት ቀን በፊት እናሳውቀሃለን። መቶ ዲናር እኔ ደግሞ 170 ዲናር። ይሄ ነው የሚያስፈልገው። ጥንካሬውና ጡንቻውን ተመልከቱ። እንደ ማርቆስ አይደለም። የለም ወንድ ባሪያ አልፈልግም። ሴት ባሪያ ብቻ ነው የምፈልገው። እንዳልሽው ይሁን። 100 ዲናር 100 ዲናር እኔ ደግሞ 170 ዲናር። 300 ዲናር እንኳን ወደ ሀገሪቱ ውድ ሰዎች መጣችሁ። እንኳን ወደ ሀገሪቱ ቆነጃጅቶች መጣችሁ። እንኳን ደህና መጣችሁ። እና ምን አዘጋጅታችሁልናል ፊንሃስ? በጣም የምትወዷቸውን ባሮች ነው ያዘጋጀነው። ተወዳጇ እመቤቴ። ጨረታውን ቶሎ ጀመርከው ፊንሃስ? እንኳን ደህና መጣህ ልዑል አግላዲዮስ። ጨረታው ገና መጀመሩ ነው። አንተ የምትወዳቸው ነገሮች ገና አልቀረቡም። እስቲ ያሳየን። ምንድነው የምታቀርብልን? ዙሪና ውበትሽን አሳያቸው። ምርጥ ምድራማዊ ናት። እድሜው 14 ዓመት ነው። የሚዘናፈል ጸጉር አላት። ልጅቷ ልዕልቶችን እየተጠባበቀች ነው። መዝፈንና መጨፈር ትችላለች። ማን ነው የሚከፍለው? 200 ዲናር 200 ዲናር 300 ዲናር ሌላም ይበልጣል ከ300 ዲናር። ምን ይመስላል አግላዲዮስ? ጨምረን እንውሰድ እንዴ? ምን ትሰራልናለች? በጣም ትንሽ ናት እኮ። ምን እናደርጋለን? አንተው ታሳድጋታለህ። 400 ዲናር 400 ዲናር ለዚች ውብ። ይሄ አላነሰም? 500 ዲናር ተሸጣለች።
አይታችሁ ግዙ። የጨረታውን ትልቅ ሀብት ነው አለች የምንላት ሙዳማዊት ውብ ናት። እድሜዋ 20 ነው። መጽሐፍና ማንበብ ትችላለች። በቃሏ ግጥምና ዜማም ትይዛለች። የዘመኗን ፍልስፍናም ታውቃለች። እንድጀምር ፍቀዱልኝ። 600 ዲናር። ትክክለኛ። ይችስ እንዳታመልጥሽ እመቤቴ። ይችስ በትክክል ይገባታል። ልክ ነሽ። ውበትሽን አትደብቂ። የጨረታዋ ልጅ ይችትና መገዛት የሚገባት ይችል። በላ እንግዲህ እንዳታመልጥ። ታያለ። 800 ዲናር። 900 ዲናር። እኔ 3000 ዲናር። ጎስቲና 3000 ዲናር። ማን የበለጠ የሚጠራ? ጨምር እንጂ 3500 ብር። አልችልም። ከእርሷ በላይ ልሆን አልችልም። ማናት እሷ? እንዴ ልታሳብደኝ ነው እንዴ? ደስ ይበላል። ምን ነካ? እንዲች ያለች ባሪያ መች ታገኛለህ? አልችልም። ከእርሷ በላይ ላቀርብ አልችልም። በኋላ ነው የሚገባ። 3500 የሚል አለ። ተሽጣለች። እንኳን ደስ ያለሽ። እውነት ለመናገር ከሆነ ጨረታው አሰልቺ ነበር እመቤቴ። እውነትም ልክ ነሽ። ሆኖም አሸንፈናል። ማን ነው ስምሽ? ስሜ ሞሪን ነው። ሞሪንን አግኝተናል አይደል ማርቆስ? በትክክል እመቤቴ። አመሰግናለሁ እመቤቴ። ምን አይነት ውርደት ነው! ጨረታው ሳያልቅ ሄደች እኮ። የት እንደምትኖር እንኳን አውቃለሁ ብዬ ተስፋ አድርጌ ነበር። ማን? እስክንድሪያዊቷን ባሪያ የወሰደችው ወጣት። እንደዛ በለኛ። የተሸነፍክላት ትመስላለህ። ስለ እውነት ከሆነ በውበቷ ልቤን የወሰደችው የመጀመሪያዋ ሴት እሷ ናት። ማንነቷን ባውቅ ደስ ይለኝ ነበር። ምንድነው? ከየት ነው ይሄን ድምጽ የምሰማው? አረ የቆሰለ ሰው ነው። ቆይ አንድ ጊዜ አቁም። ወይኔ! ሂድና በፍጥነት ሞራንና ሌሎችንም ጥራቸው። እሺ እመቤቴ። እመቤቴ በአስቸኳይ ትፈልጋቸዋለች። ማርቆስ ከማሰር በአስቸኳይ ውሃ ይዘና። ውሃ ስጡኝ። ምንድነው ነገሩ? ማን ነው እንዲህ ያደረገ? ወይኔ! ማርቆስ እስቲ ትንሽ አጠጣው። አመሰግናለሁ። ማን እንዲህ እንዳደረገህ እኮ አልነገርከኝም። ደበደቡኝ እመቤቴ። እንድሞት ጥለውኝ ሄዱ። ለምን ይሄን አደረጉብህ? የሆነ ነገር ሰርቀ ሳይሆን አይቀርም። በጭራሽ። ሰዎች በተከታዮቹም ላይ ስለሚከፉ ነው። በፍጹም አልገባኝም። አምላኬን ስለምሰብክ። አምላኬ? ማን አምላክህ? የናዝሬቱ ኢየሱስ ክርስቶስ ነው። በእጅ ጭብጥ አድርገህ ያስከውስ ምንድነው? የጌታዬ ኢየሱስ ክርስቶስ መስቀል ነው። እነርሱ ከአንገቴ በጥሰውብኝ ነው። አንቺም እንዲህ አይነት ነገር አድርገሻል። እኔ ያው ክርስቲያን ነኝ እመቤቴ። የምረዳችሁ ነገር አለ? የለም፣ እናመሰግናለን። ከነቃዎቹ ያዙና ወደ ቤት አምጡት። ጥሩ ነገር ቤቷን ማወቃችን። አልኩህ እኮ አንተ እድለኛ ነህ። ሞራ ቶሎ በይ፣ ውሃና ጨርቅ ይዘሽ ነይ። እሺ እመቤቴ። ሂድና ጋሪውን አቁመና። እሺ ሞሪን፣ እስቲ ራሱን ትንሽ ዘንበል አድርጊ። ብዙ ደም ፈሱታል። ቁስሉ እንኳን ያን ያህል የከፋ አይደለም። ጨርቁን በውሃ ንከሪና አምጪው። ሞሪን፣ ቁስሉን ለመጥረግ ሞክሪ እስቲ። ምን አይነት ማአት ነው የመጣብን ባካችሁ? ሞራ፣ የት ነው ያለሁት? ከኛ ጋር ነው ያለው። አይዞህ፣ አትፍራ። ጥሩ፣ አሁን ራሱን እያወቀ ነው። አመሰግናለሁ። እናንተ ግን እነማን ናችሁ? እኛ
እኛማ እኮ ከሞት አዳነ። እመቤቴ ዮስቲናን አመስግናት ይልቅ እሷ ባትሆን ኖሮ ሞተህ ነበር። አመሰግናለሁ እኔት። ታሪኩን ግን ንገረኝ። ለምን እንደዚህ አይነት ክፉ አሉብህ? ማን ነው እንደዚህ በጭካኔና በግፍ የመታ? እኔ ዲያቆን በራሊዮስ እባላለሁ። ስለ ጌታ ኢየሱስ ክርስቶስ ስለ ቤዛይና መድኃኒቴ ስላስተማርኩኝ የደበደቡኝ። መድኃኒቴ ከምንድን ነው ያዳነ? አልገባኝም። እኔ ገብቶኛል እመቤቴ። ይህማ የክርስቲያንን ባዮች ተልኮ ነው። ማን ነው የደበደበ? የፊናስ ደጋፊዎች ናቸው እኔት። ለምን? እስከ መቼ ድረስ ሰዎችን ታቃልላላችሁ? ክብራቸውንስ እንዴት ከእግራችሁ ስር ትጥላላችሁ በማለቴ ነው። እስከ መቼ ድረስ ሰዎችን እንደ ቃለ ባርነት ትገዛላችሁ፣ ትሸጣላችሁ? እህቴ እግዚአብሔር በራሱ አምሳል ነው የፈጠረን። የሰው ልጅ እንደሱ ላለ የሰው ልጅ ባሪያ ይሆን ዘንድ አልፈቀደም። ልክ ነህ። ሁላችንም በባርነት ውስጥ ነበርን። እግዚአብሔር ግን ነፃ አውጥቶናል። ባሪያዎች ነበርና ያልከው አእምሮ የተነካ ይመስላል። ምን ማለት ነው? አዎ አንቺም ባሪያ ነበርሽ፣ አሁንም ነሽ። ዝም በል። እንዴት ብደፍር ባሪያ ብለህ ትጠራኛለህ? ሰውዬ ምን ነካ? ምንድነው የምትለው? ማን እንደሆነች አታውቅም? እመቤት ዮስቲና እኮ ናት፣ የሀገሪቱ መኳንንት ዘር። እውነቷን እኮ ነው። እንዴት እመቤትን ባሪያ ትላለህ? እኔ ያልኩት የኃጢአት ባርነትን ነው። የምን ኃጢአት? አባቶቻችን በባርነት የተያዙበትን ጌታችን ኢየሱስ ክርስቶስ እኛን ነፃ ያወጣበትን በመስቀል ላይ የሞተበትን ማለቴ ነው። ይበቃል። እስቲ አረፍ ይበል። ይኸውልሽ እመቤቴ፣ አእምሯችንን የሚበጠብጥ ቀውስ ሰው ሳይሆን አይቀርም። ግድ የለሽም፣ ቀስ አድርገን አውጥተን እንውሰድና እንጣለው። አንቺ ዝም በይ። ሁሉን እንዲቋቋሙ የሚያደርጋቸውን ሃይማኖት ማወቅ ፈልጋለሁ። ማርቆስ ካጠገቡ ሁን። አንቺ ተከታይ። ማንንም ይሄንን ጉዳይ እንዲያውቅ አልፈልግም። ገባችሁ? እሺ እመቤቴ። አንቺ ግን በጣም አዛኝ ልብ ነው ያለሽ። ጌቶችና እመቤቴ ካወቁ ግን መጨረሻው ጥሩ አይሆንም። እሱ አንቺን የሚመለከት አይደለም፣ ትእዛዜ ነው። ዛሬ ቀኑ በጣም ረጅም ቀን ነበር ሞሪ። ልክ ነሽ። መተኛት አቃተኝ እኮ። እኔም እንደዛው ነኝ። ስለ አንቺ በደንብ ማወቅ የሚፈልገው ነገር አለኝ። ቁጭ በይ እስቲ ሞሪ። እመቤቴ ኧረ አይገባኝም። ተቀመጭ አልኩሽ እኮ። እስቲ ስለ ራስሽ ንገሪኝ። አንቺ ማን ነሽ? እኔ በእስክንድርያ የሚኖር የአንድ መልካም ሰው ልጅ ነኝ። ምንድነው ልጆች? ምንድነው የምትበሉት? ታላቁ የወንጌል መምህር ሐዋርያው ቅዱስ ማርቆስ ያስተማረው ትምህርት እየተሰማ መብላት አይገባም። በሉ እንግዲህ የምለውን በሉ። እግዚአብሔር ሆይ ሕሊናችንን ክፈት። ጮክ ብላችሁ በሉ። እግዚአብሔር ሆይ ሕሊናችንን ክፈት። እግዚአብሔር ሆይ ሕሊናችንን ክፈት። ቃልህን እንሰማ ዘንድ ሰምተንም እንሰራ ዘንድ የሞኙ አባት ምን ነው ልጄ? ሞኙ ቶሎ እንዲመጡ ትፈልጋለች። ባለቤቱ ታማዋል። እሺ እንግዲህ ልጆች ለዛሬ በቃናል፣ ነገ እንቀጥል። ምን ተፈጠረ? አሁንም አመመሽ? ኧረ ፈጥኖ ይማርሽ። በእርግጠኝነት አምላካችንን እግዚአብሔር ማመስገናችን አይቀርም። አይዞሽ እሺ። መናይም ላስጠራ አልፈለኩም ነበር። የሞሪንና የኢሲስን ነገር አደራ። እንደሱ አትበይ፣ እግዚአብሔር ይፈውስሻል። እባክህ ጸልይልኝ ሞሪን። አንቺም እህትሽን ለማሳደግ እግዚአብሔር ይርዳሽ። እግዚአብሔርን በመፍራት አሳድጊያት። ኢየሱስ
እማዬ 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 ተነሽ። ለምንድን ነው የማትመልስልኝ? ጌታው የገነትን በር ክፈትላት። ከዛ በኋላ አባቴ ታመመ። እኔም የቤቱን ኃላፊነት ወሰድኩ። በጎቹን ለማሰማራት በጧት መውጣት ነበረብኝ። ማታ ደግሞ አባቴንና ትንሿን እህቴን ለመንከባከብ እመለስ ነበር። ይህ ሁሉ ኃላፊነት ያለብኝ ቢሆንም እግዚአብሔር ግን እስከዚህ አስከፊ ቀን ድረስ በየዕለቱ በአንድነት ሆነን እናመሰግነው ነበር። አንድ ቀን ፍየሎችን ላጠጣ በጣም በጧት ተነስቼ ለትንሿ እህቴ ቁርስ እያዘጋጀሁ እያለ የመልካም ነገር ጽናት የሆነው ዲያብሎስ በክፉ ዓይኑ በትኩረት ተመልክቶን ነበርና የሰዎችን ልብ በክፋት አነሳስቶ ከዚያ እንደ ጨረታ ባሪያ ገበያ ላይ ወጣው። በመጨረሻም ለሁለት የፊናስ ረዳቶች ተጠለፍኩ። የቀረው አንቺ የምታውቂው ነው። በራሎት ስለሰዎቹ ጥፋት ያለው ነገር ልክ ነበር። እባክሽ ሞሪን አይዞሽ፣ በፍጹም አትረበሽ። ማንኛውም የምትፈልጊውን ነገር ጠይቂ፣ አደርግልሻለሁ። ምንድነው ነገሩ? ዮስቲናም ሞራም ማርቆስም ማለት ታያሉ። አዲሱ አገልጋይ የለችም እንዴ? ዮስቲና እንኳን ተኝታ ይሆናል። ባሪያ ንግድ ገበያ ሄዳ ስለነበር ደክሟታል። ይቺ ዮስቲና ማልታቀውሰኝ ነው። ከሷ ጋር ናቸው። ልጁንም በየቦታው ይዞ ትዞራለች። ለኔ ስጭኝና ግብርና ላስተምረው ስላት አባዬ ጊዜው አይደለም ትለኛለች። እሺ መቼ ነው ጊዜው? ግድ የለም፣ ደስ የሚላት ከሆነ ተዋት። እስቲ የምፈልገውን ነገር ለኔ ንገረኝና አደርገዋለሁ። ቁርስ ፈልጋለሁ። ለወንድምሽ ደብዳቤ ልክልታለሁ። እሺ አሁኑኑ አደርሳለሁ። ቁርሱ ይቅርብኝ፣ እርሻ ቦታ ሄጄ እበላለሁ። ደብዳቤውን ለወንድምሽ የሚያደርስለት ፈልጊ። እንዴት እንደሚሆን እናያለን። አመሰግናለሁ እመቤቴ። እስካሁን ድረስ ስምሽን አላወቅኩት። የኔ ስም ዮስቲና ነው። እሷ ሞሪን ትባላለች። ካጠገቤ ያለው ጀግና ደግሞ ማርቆስ ይባላል። ድንቅ ነው። ቆንጆ ስም ነው ያለ። አመሰግናለሁ ጋሼ። ስሜ ታላቅ ሐዋርያ ስም እንደሆነ ታውቃለህ? አዎ፣ ቅዱስ ማርቆስ የእስክንድርያው መምህር። ታውቂዋለሽ እህቴ? ከእስክንድርያ የመጣው ክርስቲያን ነኝ እኮ። ቅዱስ ማርቆስን የሚያውቅ ክርስቲያን ይኖራል ብለህ ነው? ጌታ ኢየሱስ ክርስቶስ ሆይ ምስጋና ይድረስህ። እንደማትተወኝ አውቅ ነበር። መልካም፣ አንቺም እሱም ክርስቲያኖች ናቸው። ሁለታችሁም ማርቆስ የሚባል መምህር ታውቃላችሁ። እኔ ብቻ ተመልካች መሆኔ ነው። የለም እመቤቴ፣ እኔ እግዚአብሔር ባሪያ ነኝ። ስለ እግዚአብሔርና ስለ ባሪያዎቹ ሌሎችንም ነገሮች እንደምነግርሽ እርግጠኛ ነኝ። የምታመልኳቸው ጣዖቶች ቢሰበሩ ራሳቸውን መጠገን አይችሉም። እናም ስለ ጌታችን ኢየሱስ ክርስቶስ ነግርሻለሁ። እኔም ለዚህ ሃይማኖት እንደዚህ እንድትሆኑ የሚያደርጋችሁ ምን እንደሆነና ስለ ክርስቶስ የሚናገረው ነገር ምን እንደሆነ ማወቅ ፈልጋለሁ። በደረት ላይ ያለው ምልክትስ ምንድነው? ብነግርሽ ሳይሻል አይቀርም። ዲያቆን በራሊዮስ ለዮስቲና የመስቀልን ምንነት አስረዳት። የክርስትናን ትምህርት ሃይማኖትም ማስተማራት። ዮስቲናም በታላቅ ጉጉት ተሰማው ነበር። የዲያቆኑ ንግግር ትክክል መሆኑን ማረጋገጥ እፈልጋለሁ። እናንተ አማልክቶች እሱ እንዳላችሁ ከሆናችሁ ምን ትጠቅማላችሁ? ይሄንን ያለ አመታት እንዴት ልናመልካችሁ ቻለ? ግራ ገባኝ እኮ። እውነተኛው ማን ነው? እናንተ ናችሁ ወይስ እሱ? ተናገሩ፣ ንገሩን። ለነገሩ የድንጋይ ክምር ሆናችሁ እንዴት ለመናገር ትችላላችሁ? ግራ ገባኝ እኮ፣ ግራ ገባኝ። በሚያስፈራ ጨለማ ውስጥ ሆኜ
ማንነቴን እፈልጋለሁ ዓለም ከውስጤ አልወጣችም ስትጠራኝ ዝም ብያለሁ ለራሴ ብቻ ልኖር ፈለግ ኃጢአት ገና ልሰራ ገና በስተት ውስጥ ልጓዝ ነፍሴ ላኖራት በመከራ ሲኦል ሊሆን ነው ወይ መጨረሻዬ ሲኦል ሊሆን ነው ወይ መግቢያዬ የእሳት ነበልባል ሊሆን ወይ ጣዬ የእሳት ነበልባል ሊሆን ወይ ጣዬ በሚያስፈራ ጨለማ ውስጥ ሆኜ ማንነቴን እፈልጋለሁ ዓለም ከውስጤ አልወጣችም ስትጠራኝ ዝም ብያለሁ የምታመልኳቸው ጣዖቶች ቢሰበሩ ራሳቸውን መጠገን አይችሉም እናም ስለ ጌታችን ኢየሱስ ክርስቶስ ነግርሻለሁ በራሊዮስ በአምላክ አምኛለሁ ያልከኝን አምኛለሁ እውነትም እኛ አማልክት ብለን የምንጠራቸው ሐውልቶች ራሳቸውን እንኳን ከመሰበር ሊታደጉ የማይችሉ ናቸው ጌታ ኢየሱስ ክርስቶስ ሆይ አመሰግናለሁ እግዚአብሔር ከመንጋዎቹ ጋር እንደሚደምርሽ አውቄ ነበር እስካሁንም ያመነታሁ ነው ሲኦል ሊሆን ነው ወይ መጨረሻዬ ሲኦል ሊሆን ነው ወይ መግቢያዬ የእሳት ነበልባል ሊሆን ወይ ጣዬ በሚያስፈራ ጨለማ ውስጥ ሆኜ ማንነቴን እፈልጋለሁ ልቦናን ስላበራልኝ ትክክለኛውን መንገድ ስላሳየኝ አልወጣችም ስትጠራኝ ዝም ብያለሁ ምን ሆነሃል ምንድነው የምታስበው ወዳጄ እስኪ ንገረኝ ምንም አይደል እባክህ ዮስቲና እያስቸገረችኝ ነው አንተ ሆነ እባክህ ያሞላቀካት ብቸኛ ልጄ እኮ ናት ለምን አትድራትም እስቲ ደግሞ ባሏ በተራው ያሞላቃት ማንም እስካሁን ሽማግሌ ያላቀም ስለዚህ ብትሆነው የሚሻለኝ ምን ማለት ነው እኔ ለሷ የሚመጥን ጥሩ ሰው አመጣልሃለሁ አንተም ታቀዋለህ እንደውም አባቱም ታቀዋለህ ቡካርቦስን እንዳትለይ ብቻ ምንድነው ችግሩ እሱማ እጇን ስጡ ብሎ ጠይቆ ነበር እውነትም ይቺ ልጅ አሞላቃታል ተዋት ሞላቀቅ ይልቅ እስኪ ንገረኝ ምንድነው በከተማው ወታደሮች በየመንገዱ የሚታዩት ያ ሁሉ ጫጫታና ግርግር ምንድነው ባክ የቢሲዲያው ንጉስ አፍሮተሲል ጠይቆ የመጣ ነው አሉ በልበል መንገዱ ሳይጨናነቅ እንሂድ ጣዖታት ባረማውያን የተፈጠሩ ናቸው መጽሐፍ ቅዱስ ስለነሱ እንዲላል ጣዖትን መስራት የክፋት ሁሉ ስር ነው እነሱን መስራት ደግሞ ሕይወትን ማጥፋት ነው ጣዖታት አምላክ አይደሉም ንጉሱ ቅዱስ ዳዊት በመዝሙሩ እንደተናገረ የአህዛብ አማልክት ሁሉ አጋንንት ናቸው ይላል ይህ ሰውዬ ማን ነው ደግሞ ምንድነው የሚሰሩት አሁንም ወገኖቼ እግዚአብሔር ለጠፉት ሁሉ ምሕረትን ያድርግና ከመንጋው ጋር ይደምራቸው ዘንድ እንጸልይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጉድ ነው ይሄማ ፈጽሞ ልፈቅድ የማልችለው ነገር ነው ይህች ልጅ እኔ ሳላውቅ ሌላ ባሪያ ሳትገዛ አትቀር ኧረ አዲስ የተገዛ ሌላ ባሪያ የለም ሌላ እንግዳ ሰው አለ ያልኩሽ ምንድነው የምትለው እንደውም ነይ ራስሽ ተመልከቹ
እሺ ተረጋጋ። እንዴት ልረጋጋ እችላለሁ? እንዴት ልረጋጋ እችላለሁ? ይኸው ቤቴ ውስጥ ሌሎች ሰዎች እንዳሉ ያየሽ አይደለም እንዴ? አባዬ እባክህን። ዮስቲና ልጄ እባክሽ ዝም በይ። ምን ሆነሻል ዮስቲና? እናንተስ ተከታዮቹ እነማን ናችሁ? እንዴት እዚህ ልትገኙ ቻላችሁ? በማን ፍቃድ ነው እዚህ ድረስ የገባችሁት? እማዬ ይሄ ወንድሜ በራሊዮስ ይባላል። የኔ እንግዳ ነው። ተደብድቦ ወድቆ አግኝቼው ነው ያመጣሁት። ወንድሜ ተጎድቶ ይሄው ደህና አይደል እንዴ? እዚህ ከመጣው 1 ሳምንት ሆነኝ እመቤቴ። ጌታ ኢየሱስ ክርስቶስ የተመሰገነ ይሁን። አሁን በእነ ዮስቲና ጥረት ተርፌያለሁ። 1 ሳምንት ሙሉ እዚህ ነበርክ እንዴ? እኛ ሳናውቅ እኛ ቤት ውስጥ ከረምካ? ወደ መኳንንት ቤት ያለ ፈቃድ እንድትገባ ያደፋፈረህ ነገር ምንድነው? አንቺስ ብትሆኚ ንጉሱ ይህንን ሃይማኖት እንደከለከለ አታውቂም? በዚህ እድሜሽ ራስሽን ለችግር አጋልጠሽ ትገቢያለሽ? አትፈሪም እንዴ? ለራስሽ ካልፈራሽ ለኔና ለናትሽ ልትፈሪልን ይገባል። አባዬ አንድ ጊዜ የጌታችንን የክርስቶስን ፍቅር የቀመሰ ሰው መቼም አይፈራም። አንቺም ወራ ሳምንት ሙሉ ከኔ ደብቀሽ ቆየሽ አይደል? ቆይ ደግሞ አሳይሻለሁ። እባክህ አባዬ ይሄ የእነርሱ ጥፋት አይደለም። ከፈለክ እኔን ቅጣኝ። ዮስቲና ልጄ ምን እንደማደርግሽ አላውቅም። የበራሊዮስን ጥሪ ስማ። ያን ጊዜ መቀበልም አለመቀበልም መብት ነው። እሺ በለኝ። እኔማ ብትቀበለው ደስ ይለኛል አባዬ። ሉላ ግላዲዮስ የምሽቱ ንጉስ የውቧ ሄርሜን ወዳጅ እንቅልፍና ጫጫታ አልባ ሌሊትን የምትወደው ሆይ በሐሳብ ተውጠ በጨረቃ ፊት መቆም ለምን ይሆን? ብቻህን ሆነ የምታሰላስለው ግን ምን ይሆን? እንዴት ነህ ጁልየስ? እንዴት ነህ ግላዲዮስ? የት ጠፋ እባክህ? 10 ቀን ሆነ እኮ ድምጽ ከጠፋ። ፍቅር ሳይዛ አይቀርም። አዎ ፍቅር ይዞኛል። ዛሬ ጠዋት ከኔ ጋር እንደነበረች ብነግርህ ወዳጄ። ምንድነው የምታወራው? ዮስቲና ናት ካንተ ጋር የነበረችው? የማናት ዮስቲና? እኔ የምልው ዋን ሄርሚንን ነው። እንዳስታረቃችሁ ፈልጋ እንዳማለዳት ወደኔ መታ ነበር። እኔ እኮ የመሰለኝ። ምን ነበር የመሰለ? ተው እንጂ አኩርፋ አልነበረማ። ሌላ ሴት አለች ማለት ነው። ያቺ ጨረታ ላይ ያየናት ሴት ናት አይደል? ነው አይደል? እኔም እሷን ነበር የገመትኩት። ታዲያ ምን ከለከለ? አንተ እኮ ልዑል ነህ፣ ሀብታም ነህ። በዚያ ላይ ደግሞ ከማንኛውም ሰው በላይ እጅግ የተዋብክ መልከ መልካም ሰው ነህ። ምን ያግዳል? የምትከለከለኝማ ራሷ ዮስቲና ናት። እንዴት አናግራታል እንዴ? የለም። ሰው ልከህባታል? አይ አላኩ። ታዲያ ምንድነው ችግሩ? ችግሩማ እሷ እንደምናውቃቸው እንደሌሎች አይነት ሴት አለመሆኗ ነው። ከምን መጀመር እንዳለብኝ እንኳን ማወቅ አልቻልኩ።
በፍቅር ልትስባት ሞክራ። በፍቅር የምትማርካት አይነት አይደለችም ባክ። ምን እንደምታደርግ ልንገርህ። እስቲ በገንዘብ በክብርና በስልጣን ፈትናት። አንተን ካገባች ልዕልት እንደምትሆን ንገራ። ያን ጊዜ በእርግጠኝነት ትቀበልሃለች። ልክ ነህ። እንዴት እስካሁን ድረስ ስለ ጋብቻ አላሰብኩም ነበር? የት ነበርክ እስካሁን? ነገርኩህ እኮ ያለኔ አይሆንልህም ስለ ነገውኑ ሄጄ እጠይቃታለሁ። እምቢ እንደማትል እወራረዳለሁ። ክብራን እንግዶቻችን፣ አፍሮቶስ ለዚህ ታላቅ ጉብኝት ለቢሲዲያው ንጉስ ግብር የሚያቀርበው ስጦታ አለ። ታላቁ አስማተኛ ቆጵሪያኖስ ይሄ ነው እንዴ የሚያወሩለት ዝነኛው ቆጵሪያኖስ? ይሄ ነው አስደናቂው ነገር። ከእኔው አስማተኛ የሚበልጥ አስማተኛ አይመስለኝም። አስማተኛው ቆጵሪያኖስ የታላቁ ንጉስ አፍሮተስ አገልጋይ። ቆጵሪያኖስ የቢሲዲያው ንጉስ ታላቅ እንግዳይ ነው። ያንተን ጥበብ ማየት ይፈልጋል። እንዴት አድርጌ ንጉሱንና እንግዶቹን ትዕዛዝ እንቢላል? ባለፈው ዓመት በእንግድነት ሄጄ ሳለ በእንግዳ መቀበያ አንድ ታላቅ አስማተኛ ሳይተውኝ ነበር። ምታቶቹን ወድጃቸው ነበር። በምታቶቹ አንዲት ውብ ሴት ፈጠረ። ወዲያው ሴትዮዋን ወደ አገልጋዩ ቀየራት። ታላቁን እንግዳይ የአስማተኛው ስም ማን እንደሆነ መጠየቅ እችላለሁ? ስሙማ ባጉባ ነው። ባጉባ ባጉባ ፈኖስ ባጉባ 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 ባጉባን አምጣልኝ፣ ባጉባን አምጣልኝ፣ አምጣልኝ። ጌታዬ ቆጵሪያኖስ፣ ባጉባ ወደ ፈኑስ ሁን ተለወጥ። አሁን ደግሞ ባጉባን ሁን። ጌታዬ ቆጵሪያኖስ፣ ይሄ ነው ታላቁ አስማተኛው ንጉሥ ሆይ። በፍጹም ሊሆን አይችልም። ባጉባ ጌታዬ ንጉሥ ሆይ፣ እንዴት በሌሊት ልብስ ልትመጣ ቻልክ? እንዴት ቆጵሪያኖስ በዚህ ፍጥነት ወደዚህ ሊያመጣ ቻለ? እሱ ጌታዬ ነው። ጌታዬ ቆጵሪያኖስ የዓለማችን ታላቅ አስማተኛ ነው። ጌታዬ ባንተ ፊት እኔ ምንድን ነኝ? አንተ እኮ ፀሐይ ነህ። እኛ ባንተ ፊት እንደ ትንንሽ ከዋክብት እኮ ነን። አሁን ወደ መኝታዬ መልሰኝ፣ ድክም ብሎኛል። መተኛ ትፈልጋለህ? ዲያብሎስን ድል የማድረጊያ ብቸኛው መንገድ ትህትና መሆኑን ማወቅ አለብሽ። ምክንያቱም የኔ ልጅ ሰይጣን የወደቀው በትዕቢት ኃጢአት ነው። በዚህ ምክንያት ትህትናን ድል ያደርገዋል። ያዋረደውንና ወደ መርገም ያመጣውን ከገነት መውጣቱን ከሊቀ መላእክትነት መዋረዱን ያስታውሰዋል። እውነት ነው አባቴ። አባቴ ውጊያዎች በጣም ከባድ ናቸው። ክፉ ሐሳቦች እየፈተኑኝ ነው። ድካሜ እየታወቀኝ ነው። ልጄ ዲያብሎስ የሰውን ልጆች ከገነት ለማስቀረት የሚዋጋ ጠላት እኮ ነው። ዲያብሎስ ግን የሰው ልጆችን በመዋጋትና ወደ ገነት እንዳይገቡ በማድረግ ምን ጥቅም ያገኛል? የራሱን ትልቅ ግዛት ያገኛል። ብዙ ሰዎችን ከገነት አስቀርቶ ለራሱ ይሰበስባል። የእግዚአብሔር ፍቅር ግን የበረታ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ደግሞ እንዲሁ ወዷል። እግዚአብሔር እምነትሽን ያጽናልሽ የኔ ልጅ። የላኩት መልእክት ደርሷችኋል ብዬ ተስፋ አድርጋለሁ። በእርግጣው መምጣታችሁን ስጠባበቅ ነበር። ብዙም ጊዜያችሁን መሻማት አልፈልግም። እንደምታዩት ልጅ አግላዲዮስ የአንጾኪያ ውብ ወጣትና እንዲሁም ባለጸጋ እጅግ የተከበረ ልጅ ነው። ይህም የታወቀ ነገር ነው። ለኔ ልጅ የምትመጥን ቆንጆ ሙሽራ እንዳለቻችሁ ሰምተናል። ለኛም ትልቅ ክብር ነው። ልጄ አግላዲዮስ ደግሞ ትክክለኛ ሰው ነው። ይህማ እኮ ለኛም ታላቅ ክብር ነው። የልጄ ልብ የማረከችውን ቆንጆ ማየት ይችል ይሆን? አሁን እንኳን ያለችው ካጎቷ እርሻ ቦታ ነው። በሌላ ጊዜ ስትመጡ ግን ታያዋታላችሁ። የቱንም ያህል ቢሆን እንስማማለን።
ልጃችን የወደዳትን እኛም እንወዳለን። ደሞም ልጅቷ የምትወደድ ትመስለኛለች። እኔም በእርግጠኝነት እወዳታለሁ። እንደ ልጄ ነው የምትሆነው። ባላያትም በብሉ ልጄ ምርጫ ተማመናለሁ። በልጃችን ስለተማመኑባት እናመሰግናለን። ስሟን ማን ነበር ያላችሁት? ስሟ ዮስቲና ነው። ዮስቲና ደስ የሚል ስም ነው። አመሰግናለሁ እመቤቴ። ነገር ግን አንድ ነገር ልጠይቃችሁ እወዳለሁ። ምንድነው? እንወቀው። ቀላል ነገር ነው። ልጄ ዮስቲናን ያሳደግኳት ሐሳቧን ሳትደብቅ እንድትናገር አድርጌ ነው። ምንም ነገር እንድታደርግ አስገድጃት አላውቅም። እናም እንድመክርበት ትንሽ ቀናት እንድትሰጡ ለመጠየቅ ፈልጌ ነው። ትልቅ ነገር ነው። እኔም የራሱ አመለካከት ያላት እወዳለሁ። ከሌሎች ሴቶች ይልቅ እንድትማርከኝ ያደርጋል። ምንም ችግር የለብንም። ለጥቂት ቀናት እንታገሳለን። አመሰግናለሁ። እንግዲህ ምላሻችሁን እንጠብቃለን። እግዚአብሔር ይምራኝ። እስኪ እንዴት ብዬ እንደምነግራት አላውቅም። ዮስቲና እኮ ሕፃን ልጅ አይደለችም። በዚያ ላይ ደግሞ ለሴት ልጅ ጋብቻም አይቀር ነው። እግዚአብሔርም ጋብቻን አይከለክልም። በድንግልናም ይኖራል። ታዲያ ምን ልናደርግ ነው? ቆይ እስኪና ቆየው። ወደዚህ እየመጣች ነው መሰለኝ። እንዴት አመሸህ አባዬ? እማዬስ እንዴት አመሸሽ? እንዴት ናቸው የኔ ወዶች? እንዴት አመሸሽ የኔ ቆንጆ? እንዴት አመሸሽ? የሆነ ነገር እየተደረገ ያለ ይመስለኛል። እውነትሽን ነው የኔ ልጅ። ምንድነው አባዬ? ከሁለት ቀን በፊት አጎትሽ ጋር ሄደሽ ሳለ ላንቺ ጥሩ ባል መጥቶልሽ ነበር። የሚስማማሽ ማግባት ፈልጋለሁ ብዬ ነበር እንዴ? ምን ነው ልጄ፣ ለዘላለም ሳታገቢ ትኖሪያለሽ እንዴ? ሰውየው ማን እንደሆነ ማወቅ እችላለሁ? ልዑል አግላዲዮስ ነው፣ የአንጾኪያ የንጉሳዊ ቤተሰብ። ጭራሽ እምነት የለውም። በእውነቱ ምን እንደምል አላውቅም ልጄ። እስቲ አንድ ነገር በየኔ ውድ። አባዬ፣ ለእናንተ መታዘዝ እግዚአብሔር ያዘዘኝ ነገር ነው። ለአንተ አልታዘዝም ልልህ አልችልም። ይህንን ትእዛዝህን የምቀበለው በሁለት ነገሮች ላይ ነው። አንደኛው እሱ በእምነት እኔን የሚመስል፣ ሁለተኛው ደግሞ እኔ ራሴን ለእግዚአብሔር ለመስጠት ባልወስን ነበር። እኔ እግዚአብሔር ሙሽራ ነኝ አባዬ። እስኪ ተረጋጋ የኔ ልጅ። ሳምንት ሆነው ግን 3 ቀን ነበር ያለው። እንዲህ ብላለች ማለት ነው። ምናልባት እስካሁን ቤቷ አይደለች ይሆናል። ጉዞ ላይ ናት አላልክም? እንደዛ ቢሆንማ ለ3 ቀን አይለኝ ወይ 1-2 ሳምንት ስጠኝ ላይ ነበር። እሱ ያለው 2-3 ቀን። በዚያ ጊዜ እንደምትመለስ እርግጠኛ ነበር ማለት ነው። እስቲ ለማጣራት መልእክተኛ ላከባቸው። እንደሱ አድርገን ነበር። ግን ምን? መልእክተኛው መልእክቱን አድርሷል። መልስ ግን አላመጣም። ለማን መልእክቱን አደረስኳል? ለአንድ ወጣት አገልጋይ ነው የሚለው። ምናልባት ሁሉም የሉም ይሆናል። ለተጨማሪ ጥቂት ቀናት ተጠብቃለሁ። መልስ ያስፈልገናል። እሺ የሚበሉም ቢ መልስ የግድ ነው። እኔን ነው የማይቀበሉት? እውነት? ቶሎ ለውሳኔ አትቸኩሉ። ነገሩማ ዮስቲና፣ የተሻለው ነገር ከጥሩ ቤተሰብ ጥሩ ባል ማግኘቷ ነው። ችግሩ እሱ በእግዚአብሔር የማያምን ነው። ለእውነቱ ከሆነ በእንቢቷ ተስማምቻለሁ። ለማወቅ የፈለኩት ልክ ነኝ ወይስ አይደለሁም? ልክ ነህ ልጄ። ምዕመናን ከጋብቻ በፊት ጥንቃቄ ማድረግ አለባቸው። እንዴት እንደምትኖሩ በጥንቃቄ መርምሩ። እንደ ሰነፍ ሰው ሳይሆን እንደ ጠቢብ ሰው ነው መሆን ያለባችሁ። አባታችን አሁን ገብቶናል። የሚቀር ነገር ቢኖር እኔ ራሴን ለእግዚአብሔር ልሰጥ መወሰኔ ነው። እምነትሽን ያጸናልሽ የኔ ልጅ። አልተቀበለችም። ገና አሁን ልታሳብደኝ ነው። እንደዛ አይደለም የሚለው። መልስ መስጠት አንችልም ነው የሚለው። በተዘዋዋሪ እምቢ ማለታቸው ነው። እንዴት የኔ ልጅ አይቀበሉትም? ደግሞ ማናት የማትቀበለው? የአንድ ተራ ነጋዴ ልጅ። ነጋዴ፣ ንጉስ ወይም ሉል የመሆን ጉዳይ አይደለም። ጉዳዩ ልጃችንን አልተቀበለችውም ነው። ዋጋ ቢስ ወጣት። እባክህ አባዬ ተው። ዮስቲና ዋጋ ቢስ አይደለች። ጭራሽ ትከራከርላታለህ እንዴ? ተነሽ። እሷን ፍለጋ ካንተ ጋር መሄዴ ጥፋቱ እኔ ነው። ባለጌው ራሴ ነኝ። እባክሽ እንሂድ። አልተቀበለችም ጁሊየስ። ለኔ ያለሷ መኖሩ በፍጹም የማይታሰብ ነው። ምን ነካ ግላዲዮስ? እኔ እንጃ፣ ምንም አላውቅም። ምን ሆናል? 1 ወር ሙሉ ጠፋኩ። አንድም ሰው አየሁት የሚል ጠፋኩ። እንዴት ነው ማቲያስ? ምን ነው ግላዲዮስ?
ያመመህ ትመስላለህ። አዎ አሞታል። መድኃኒቱ ደግሞ መዝናናት፣ ላዘነ ልብ ፍስሐ እንዲሆነው መጠጣትና መደሰት ነው። እባክህ ተነስ፣ ወደ ቀድሞዋ ወዳጅ ዘንድ እንሂድ። ከሷ የተሻለ ማን ሊመጣ ይችላል? መቼም ዩስቲና አትሆን። ምንድነው አልገባኝም። አግላዲዮስ ነው አንዷን አፍቅሮ ለጋብቻ ጠየቃት። እሷም እምቢ አለችው። እና ምንድነው በብዙ ሚሊዮን የሚቆጠሩ ሴቶች አሉልህ አይደል እንዴ? ይሄ እኮ ያለ መጨረሻ አይደለም። የአንዲት ሴት ጉዳይ ብቻ አይደለም፣ ይሄ የክብሬም ጉዳይ ነው። እንደሱ ነው እንዴ? ገብቶኛል። በእምብርክኳ ስትንፋቀቅ ካላየዋት አርፌ አልቀመጥም። ይሄማ ቀላል ነው። እንዴት ማቲያስ? ልጅቷን አታውቃትም እባክህ። እውነት? ልጅቷን ባመጣልስ እንድትለምናት ሳይሆን እንድትለምንህ ባደርግልስ? ከዛ በኋላ በፍቅር ተማርካ ካላገባህ ብላ እጅህን እንድትስም ባደርግልስ? ችግሩ ልጅቷ የምትሄድም የምትመጣም አይደለም። በአማልክቱ መቅደስ ውስጥ እንደምናያቸው ሴቶች አይነትም አይደለም። ደሞ እኮ ድንግል ናት። ይሄው ነው በቃ። ማን ሄጄ አግባብቼ ልማርካት አለ? በዚህ በኩል ስጋት አይግባህ። በአንድ ቀን ውስጥ ሊያመጣልህ የሚችል ሰው አውቃለሁ። አምጥቶ ከእግር ስር ያንበረክክልሃል። እንዴት? ቆጵሪያኖስ። ይሄን ስም ሰምቼዋለሁ። የዓለማችን ታላቁ አስማተኛ፣ ምንም ነገር አያስቆመው። እሷን የሚያደርግልኝ ከሆነ ከወላጆቼ ከሞርሶ ግማሽ ሀብት ከፍለዋል። ኧረ እርሱ በ10,000 ብቻ ይሰራልሃል። ምንም አይመስለኝም። ይሄ ልዑል አግላዲዮስ ነው። የአንጾቂያው ከበርቴ ቃዲዮስ ልጅ ነው። ይህ ደግሞ ጓደኛችን ጁልየስ ነው። እንኳን ደህና መጣችሁ። ከንጉሱ መልእክተኞች ጋር መጥተህ እንደነበር በደንብ አስታውሳለሁ። ማደርግላችሁ ነገር አለ? የለም፣ ለኔ ሳይሆን ለልዑል አግላዲዮስ ነው የምታደርግለት። ታዛዥ ነኝ። ነገሩ እንኳን ምንም አልነበረም። ግልጽ ለማድረግ እስቲ ጁልየስ ያለውን ነገር አብራርተህ ንገረው። ልንገረው ብለህ ነው ካልክሽ? ልስማ። ምንድነው? እኔ እነግርሃለሁ ቆጵሪያኖስ። ነገሩ ልዑል አግላዲዮስ ዮስቲና በምትባል እጅግ በጣም ውብ ልጅ ፍቅር ተማርኳል። ፍቅር ነው ጉዳዩ ታዲያ? አዎ ፍቅር ነው። ምን ያስጨንቃል? ከሁለት ቀናት በላይ የሚፈጅ ጉዳይ አይደለም። የሚያስፈልግህ ነገር ካለ እየጠበቅን ነው። ምንም አያስፈልገኝም። ይሄ ቀብድ ነው። እንካ ያዝ። አታስብ። 2 ቀን ብቻ በዳዴ መጣ ከእግር ስር ትወድቅልሃለች። ሞራ። አቤት እመቤቴ። ለነገ ቤቱ በደንብ እንዲስተካከል ፈልጋለሁ። በራሊዮስ ይመጣና የመጽሐፍ ቅዱስ ትምህርትን ያስተምረናል። እውነት? አዎ። ጓደኞቼን መጥራት እችላለሁ? በትክክል ትችያለሽ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንቺ እስቲ እህቴ ዮስቲና ይህን አንብቢ። ጌታችንና መድኃኒታችን ኢየሱስ ክርስቶስ እንደተጠመቀ ወዲያውኑ ከውኃው ወጣ። እነሆም ሰማያት ተከፈቱ፣ መንፈስ ቅዱስም እንደ ርግብ ሲወርድና በእርሱ ላይ ሲወጣ አየ። እነሆም ታላቅ ድምፅ ከላይ ከሰማያት ወጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ በፍጹም በማይሻር ቃሉ ተናገረ። አሜን። ወስብሐት ለእግዚአብሔር ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። የተወደዳችሁ ምእመናን፣ የዛሬው ትምህርት ክቡር አምላካችን ኢየሱስ ክርስቶስ በመጥምቁ ዮሐንስ እጅ ስለመጠመቁ ነው። ዮሐንስ ስለ ንስሐ ጥምቀት ያስተምር ነበር። ሕዝቡንም መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ነቢዩ ኢሳይያስ ስለ ዮሐንስ ተናግሮ ነበር። የእግዚአብሔርን ቃል በምድረ በዳ ጥረጉ፣ ለአምላካችንም ጎዳና አስተካክሉ። በትክክል ዮሐንስ የመጣው ለጌታ መንገድ ለመጥረግ ነው። ጌታችን በተጠመቀበት ዕለት መንፈስ ቅዱስ በግልጥ ታየ። ለዚህም ነው ቤተክርስቲያን ይህን በዓል አስተርዮ ወይንም መገለጥ ብላ የምታከብረው። አብ በደመና ተናገረ፣ ወልድ በዮርዳኖስ ተጠመቀ፣ መንፈስ ቅዱስ ደግሞ በወልድ ላይ ተቀመጠ። በምን ምሳሌ ነው የተቀመጠው ማርቆስ? በእርግጥ ምሳሌ ነው። አንድ ነገር ማወቅ እፈልጋለሁ። ክርስቶስ በአንድ ጊዜ በሰማይም በምድርም ሊገኝ ይችላል? እንዴት አንድም ሶስትም ሊሆን ይችላል? ሁለቱም መልስ አለ። አንደኛ እግዚአብሔር በሁሉም ስፍራ አለ የሚል ነው። ለሁለተኛው ደግሞ አንድነት በሶስትነትና ሶስትነት በአንድነት ቀላል ምሳሌ በመጠቀም ልናብራራው እንችላለን። ለምሳሌ ሻማ እንደሆነ እያለ ብርሃን ሙቀትና ነበልባል አለው። አያችሁ፣ ሰውም እንደዚሁ ነው። ስጋ አለው፣ ነፍስ አለው፣ ህሊና አለው፣ ግን አንድ ሰው ነው። እንግዲህ ባጭሩ አንድነት ሶስትነትን ተመልክተናል ማለት ነው። ሃርዴስ የባርዴስ ልጅ አሁኑኑ ተከሰተ። ሃርዴስ አሁኑኑ
አሁኑኑ ሐርዴስ! ቀርብ ያለው ቆጵሪያኖስ። ነገሩ ቀላል ነው፣ ግን ደግሞ መላውን ግዛት የሚጠቅም ነገር ነው። እንዳዘዝከው መጥቻለሁ ታላቁ ጌታ። ልዑል አግላዲዮስ ዮስቲና የምትባል ቆንጆ ልጅ ወዷል። እሷ ግን አልፈለገችው። እና ምን ፈለክ? እንድትንበረከክለት ነው። ሌሊትና ቀን በፍቅር እንድትሰቃይ ነው የምፈልገው። ከዚያ ወደሱ ዘንድ ሄዳ ከእግሩ ስር ትወድቃለች። ብለህ ስራህን ወደ ፍቅር ለወጥከው ደግሞ ቆጵሪያኖስ። እሺ ገብቶኛል። ሌላስ? ይህን ጉዳይ በሁለት ቀናት አጠናቅቃለሁ ብዬ ነው ቃል የገባሁት። 2 ቀን? ከፈለክ 2 ሰዓት በላቸው ያስማተኞች ንጉስ። ውድ ቆጵሪያኖስ የኔ ወዳጅ። የደናግል መመኪያ አማላጃችን ሆይ፣ ክብርት ድንግል ሆይ፣ ስለ ድንግልናዬ አንቺ ጠብቂኝ። ስለ ንጽህና ተጋዳያ ሆይ በተወደደው ልጅሽ በአምላኬ በኢየሱስ ክርስቶስ በቸርነቱ ዙፋን ፊት ስለኔ ጸልይ፣ ስለኔ አማልጂ። ቅድስት ድንግል ማርያም ሆይ አንቺ ጠብቂኝ። የዚህ ልጅ ጸሎት በጣም ጠንካራ ነው ሐርዴስ። አይዞህ ሐርዴስ፣ በርትተህ ሞክር። አቤቱ አምላኬ የሚያስጨንቁኝ ብዙ፣ በኔ ላይ የሚቆሙ ብዙዎቹ ናቸው። ብዙ ሰዎች ነፍሴን አምላክሽ አድናትም አሏት። አንተ ግን መጠጊያዬ ነህ። ክብሬንና ራሴንም ከፍ ከፍ የምታደርገው አንተ ነህ። በቃሌ ወደ እግዚአብሔር ጮኻለሁ፣ ከተቀደሱ ተራሮችም ይሰሙኛል። እኔ ተኛው አንቀላፋው፣ እግዚአብሔር ደግፎኛልና ነቃው። ከሚከበኝ አላፍ ሕዝብ አልፈራም። አቤቱ አምላኬ ሆይ አድነኝ። በአህያ መንጋጋ ሺዎችን የምትጥል አንተ የጠላቶችን መንጋጋ መታሃል። ጉልበትና እግዚአብሔር አሜን። እሰይ ምስጋና ለአማልክቱ ይሁን። ማዬ አሁን ልጅ አግላዲዮስ ሆነሃል። ፊትህ እንዴት መለስ እንዳላየ እቺን ሴት ከረሳት በኋላ አረሳዋትም እኮ ማዬ። ባሪያዬ እንደማደርጋት ቃል እገባልሻለሁ። የሚቻል ይመስልሃል? እርሷ እንደሆነች በጣም ኩራተኛ ናት። እሱን ታያዋለሽ። ይቅርታ አድርጊልኝ፣ በጣም ወሳኝ ቀጠሮ አለብኝ። ይሄው እንግዲህ ሳምንት አለፈ አይደል ቆጵሪያኖስ? የረሳኸኝ ወይም ደግሞ የሰጠሁ ገንዘብ ያላስደሰተ ይመስላል። እንዳስረዳ ፍቀድልኝ። አግላዲዮስ፣ ጉዳዩ የገንዘብ ጉዳይ አይደለም። ልክ ነው፣ ቃል ገብቼልህ ነበር። ታዲያ ከ3 ቀናት በፊት አግኝታታል አይደል እንዴ? በኃያላን አማልክት ስም ሳልዋሽምልልሃል። በፍጹም አልመጣችም፣ አልሄደችም። ሊሆን አይችልም። ባልኩ ቀን እንዲፈጸምልህ አዝዤ ነበርኩ። ምንም ሆነ ምን የዛሬን ብቻ እድል ስጠኝ። አንድ ቀን ብቻ ከሆነ እጠብቅሃለሁ። በዚህ ቀላል ነገርማ ሊክዱኝ አይችሉም። ይሄ የማይረባ ስራ ካልተሰራማ ትልቅ መቅሰፍት ነው። ምን ማድረግ እንደምችል ደግሞ ያውቃሉ። ሐርዴስ ቶሎ ተከሰት! ሐርዴስ አሁኑኑ! ሐርዴስ እንዳዘዝከው መጥቻለሁ ታላቁ ጌታ። ሐርዴስ ይህን የማይረባ ጉዳይ እንዴት መፈጸም አልቻልክም? ከዚህ በፊት አሳፍሬህ እንደማላውቅ ታውቃለህ። እና አሁን ምን ተፈጠረ? ልጅቷ እሷ ምን? ወደ እርሷ መግባት አልቻልኩም። ለምን? መተት አላት እንዴ? የላትም። ታዲያ ምንድን ነው? ሌላ ምንም አታደርግም። በትጋት ስለምትጸልይ ብቻ ነው። ወደ ማን ነው የምትጸልየው? ወደ አምላኳ። አምላኳ ያንተ ወገን አይደለም እንዴ? አምላኳ ካንተ ይበልጥ ኃያል ነው? የሚበልጥ ጋኔን አለ እንዴ? ቆጵሪያኖስ ነገርኩህ እኮ። እፈጽመዋለሁ። እንኳን ደህና መጣሽ። በበራሊዮስ ፋንታ መምጣትሽን ሞራ ነገረችኝ። አዎ ልክ ነው። እንታዘዛለን። እኔ ወደ ክርስትና የተመለስኩት በቅርብ ነው። እምነቴም በጣም ደካማ ነው። ወደ አንቺ የመጣሁት እንድትመክሪኝና እንዳንቺ ጠንካራ እምነት እንዲኖረኝ ስለምፈልግ ነው። እኔ ራሴ ምክር የሚያስፈልገኝ ኃጢአተኛ ነኝ። በእውነት እኔ አንድ ችግር አለብኝ። አንቺ ብቻ ነሽ ልትረጂኝ የምትችይው። ሞራ። አቤት እመቤቴ።
እባክሽ የብርቱካን ጭማቂ አምጪልኝ እስቲ። የለም አመሰግናለሁ። ታዲያ ምን ትጠጫለሽ? ምንም አልፈልግም። እኔ የፈለኩሽ በጣም ላጣዳፊ ጉዳይ ነው። መልካም ሞራ፣ አሁን መሄድ ትችያለሽ። እሺ ልሰማሽ ዝግጁ ነኝ። ይኸውልሽ ዮስቲና፣ ገና ክርስትና እንደተቀበልኩ እንዳንቺ ለመሆንና ራሴን በድንግልና ለማኖር ፈልጌ ነበር። ቤተሰቦቼ ግን እንዳገባ ይፈልጋሉ። ጋብቻ ድንቅ እንደሆነ ይነግሩኝ ነበር። በራሊዮስን ጠየቅኩት። ታውቂዋለሽ አይደል በራሊዮስን? ኦ አውቀዋለሁ። ወደ አንቺ መጥቼ እንዳማክርሽ ነገረኝ። እናም ካንቺ መማር እፈልጋለሁ። አንቺ መምከር የማልችል ደካማ ነኝ። የእግዚአብሔርን ፈቃድ በጾም በጸሎት አበክረሽ ጠይቂና ወቅቱ ሲደርስ መልሱን ታገኛለሽ። አው መጽሐፍ ቅዱስን ሳነብ አምላክ ለአዳምና ለሔዋን ብዙ ተባዙ ምድርን ሙሏት ብሏቸዋል። ጋብቻ የተቀደሰ ሚስጥር እስከሆነ ድረስ እግዚአብሔር እንድንጋባ በማይሻር ቃሉ አዞናል ማለት ነው። በእርግጥ አዎ፣ ጋብቻ ከሰባቱ ሚስጥራት አንዱ ነው። ጋብቻ ከሰባቱ ሚስጥራተ ቤተክርስቲያን አንዱ ከሆነ ታዲያ ለምንድን ነው አንቺ ጥሩ ባላግብተሽ የማትኖሪ? ይሄ በእኔና በእግዚአብሔር የተደረገ ቃል ኪዳን ነው። እኔ ከእንግዲህ ስለኔ የተሰቀለው የክርስቶስ ሙሽራ ነኝ። በድንግልና ለመኖር የገባሁትን ቃል ማፍረስ አይሆንልኝም። ዮስቲና አሁንም ማሸነፈችን አይደል? እነሱ የሚጠቀሙባቸው መንገዶችና ቃላቶች ሁሉ ተጠቅመን እኮ አልሆነ። የት እንደምታመልጠን እናያለን። ልጅቷ ረዳቶችን አስቸግረቻቸው። ለምን እንደሆነ አልገባኝም። ባጉባን በሬት ልብሱ ያመጣው ሰውዬ አንድ ሴት ታክታለች። አሁን ገና ጥሩ ሐሳብ አመጣልኝ። እኔ ራሴ እጠራታለሁ። እኔው ራሴ ሁሉንም ነገር እወጣዋለሁ። አየህ፣ አሁን አረጋጋኝ። አትጨነቅ። ልዑል አግላዲዮስንም ሄደህ ጥራው። ስታስቸግረን የነበረችው የታለች? ይህችው የቆንጆች ቆንጆ ሆይ እባክሽን ግቢ። አመሰግናለሁ አማልክት። በመጨረሻ መጣሽ አይደል? እንደምትመጭማ እርግጠኛ ነበርኩ እኮ። ወደ ውቢቷ ዮስቲና እንኳን ደህና መጣሁ። የለም ስሟንማ አትጥራ፣ አትጥራብኝ፣ አትጥራብኝ፣ አትጥራብኝ። እያታለልከኝ ነው እንዴ ሃርዲስ? ልጅቷን መያዝ አልቻልክም ለካ። ስሟ ብቻ ለዚህ አበቃህ። ተሸነፍክ እኮ። ደካማነትህ ታወቀ። አምላኳ ኃያል ከሆነ ካሁን ጀምሮ እከተለዋለሁ። የጥንቆላ መጽሐፎቼንም በሙሉ አቃጥላቸዋለሁ። አሁኑኑ አቃጥላቸዋለሁ። አሁኑኑ አቃጥላቸዋለሁ። አውሳቢዮስ፣ በአምላክህ በክርስቶስ አምናለሁ። አዎ በናዝሬቱ በኢየሱስ ክርስቶስ አምናለሁ። ቆጵርያኖስ፣ የማይታመን በፍጹም የማይታመን አምሮ ግን ልክ ነው። ለመጀመሪያ ጊዜ አምሮ ልክ ሆነ። ግን ጠፍቼ ነበር። ከየት እንደምጀምርልህ አላውቅም። ሉቃያኖስ፣ እዚህ ምን እየሰራህ ነው? በእጅህ ያዝከውስ ምንድን ነው? ቆጵርያኖስ፣ እኔ ክርስቲያን ነኝ። አትፍራ። እኔን የመራኝ አምላክ አንተንም ይመራል። የአምላክ ቸርነት በአንተ ላይ ሳይሰራ አይቀርም። ለዛም ነው እዚህ የተገኘው። መጀመሪያው ይሄ ነው። ምን ነካ? ምንድን ነው የምታነበው? የዓለምን ፍልስፍና የማታውቅ ቢሆን ኖሮ የክርስትናን ፍልስፍና ትማር ነበር። አንተ ግን በሁሉም ፍልስፍናዎች ከመጠቁ ታላላቅ ተመራማሪዎች አንዱ እኮ ነህ። ደግሞም የክርስትናን ፍልስፍና ልትማር ብትፈልግ እንኳን እሺ መቀበልህስ ይሁን፣ ምንም አይደለም። አንተ ገና ጎልማሳ ነህ። ደስ ልታሰኝህ የምትችል ሚስት አግባ። ሀብትህን የሚወርሱ
ስምህን የሚያስጠሩ ልጆች ውለድ። ታላቁ ፍላስፋ ቆጵርያኖስ ያስጠሩህ። ንጽሕት ድንግል ሆይ እንዲረዳኝና ኃጢአቶቼን ሁሉ ይቅር እንዲለኝ ከክብር ጌታ ዘንድ ስለኔ አማልጂኝ። መፍጠን አለብን ኖራ፣ ወዲያውኑ መምጣታቸው ነው። እነሱ ሳይደርሱ እንድንጨርስ ፈጣሪ ይርዳን። እንግዲህ ሞሪን የት ነው ያለችው? አይ የሞሪንን ነገር ተይኝ እባክሽ። ይህን ሰሞን ደግሞ ባህሪዋ ሁሉ ተለዋውጧ ሁልጊዜ እንዳዘነችና እንደተከዘች ነው። በር ዘግታ ታለቅሳለች። ምክንያቱን ጠንቅቄ አውቃለሁ። እግዚአብሔር የተሻለውን ያድርግ። እንግዲህ ታዛዥ ነኝ፣ እንደማከናውነውም ተስፋ አድርጋለሁ። ይሄውልህ የከረጢት 200 የወርቅ ዲናር ይዟል። ይበቃል? ባይበቃ እንኳን የዚህ ታላቅ ሥራ ተካፋይ እንዳሉን አትከልከኝ እባክሽ። ይህን ጉዳይ ከፋሲካ በፊት መጨረስ አለብን። ክብር ለእግዚአብሔር ይሁን። አንቺም ጸልይልኝ። ድንግል ማርያምና ቅዱሳኑ ይርዱ። እግዚአብሔር ካንተ ጋር ይሁን። ደህና ሁኚ። እሺ ደህና ሁን። ለየትኛው ሕይወታችን ነው ወዳጆች? እንደ እንፋሎት እኮ ነው። ለጥቂት ጊዜ ታይቶ እንደ ጸደይ ደመና ተኖ ይጠፋል። እመኑኝ ወገኖቼ፣ ይሄ የዓለም ኑሮ ሳናውቀው እያታለለን ነው። ለዘላለማዊ ሕይወታችሁ ምን ሰርታችኋል? ለመንፈሳዊ ሕይወታችሁስ ምን አደረጋችሁ? ይሄ እናንተ ወደ ቤቱ የምትመለሱበት ቀን ነው። እኛ ሰዎች ምንም ነገር ሳናውቅና ሳንዘጋጅ በድንገተኛ አደጋ ልናልፍ እንችላለን። ቤቱ የተሸጠበት ሰነድ ነው። እንዴት ነው ይህ ነገር? ትንሽ ግራ ያጋባም ቆጵርያኖስ። ምኑ ግራ ያጋባል? ይህ ያቀረብኩልህ ዋጋ በጣም ትንሽ ቢሆንምና ገንዘቡን ባያስደስትህም ተስማምተህ ሽጠህልኛል። ይሄ ነው ግራ ያጋባኝ። ቤቱን የሚሸጠው ስለማልፈልገው ነው። ወዳጄ የውልህ የቤቱ ዋጋ። አመሰግናለሁ ጌታዬ። አውሳቢዮስ በር ላይ ነው። ልክ በሰዓቱ መጣ። ልጄንካ ያዝ። ይሄ እኔ የፈረምኩበት ያንተ የነጻነት ደብዳቤ ነው። ይሄ ደግሞ ወርቅ የያዘ ቦርሳ ነው። ንግድ ለመጀመሪያ ይሆናል። በዘመንህ የሚጠቅምህ ነው። ጌታዬ ምን አጥፍቼ አስቀየምኩት? ምንም አላስቀየምከኝም። ምን መሰለህ? ይቅርታ አድርጉልኝ። ነገ መጥቼ ቤቱን እረከባለሁ። እሺ ደህና ሁን። እንደምን አደርክ ቆጵርያኖስ? እንደምን አደርክ አውሳቢዮስ? በሰዓቱ ደረስ። ምንድነው ነገሩ? እንካ ለችግረኞች አከፋፍላቸው። ከምርህ ነው ግን? እኔ ልጅ የጌጣጌጡን ሳጥን አምጣ እስቲ። ይህ የጌጣጌጥ ሳጥን ነው። አውሳቢዮስ ወዳጄ፣ ሸጠህ የምትፈልገውን አድርግበት። እንደ እውነቱ ከሆነ ነገሩ አልገባኝም ነበር። ሆኖም እግዚአብሔር ይስጥህ። ፍጹም ልትሆን ብትወድ ያለህን ሸጠህ ተከተለኝ የሚለውን መጽሐፍ ቅዱስ ስለሰጠህ አንተም እግዚአብሔር ይስጥህ። እግዚአብሔርን ለመከተል ወስኛለሁ። ለመጠመቅ ስለምፈልግ ወደ ጳጳሱ ሰደኝ። እባክህን እሺ በለኝና የሐሳቤን ሙላልኝ አውሳቢዮስ። ይሄው ነው ታሪኬ ቅዱስነቶ። እባክዎን ቅዱስነቶ የዚህን ሰውዬ ነገር አንድ ይበሉልን። ስማኝ ልጄ፣ የመጽሐፉን ትእዛዝ መፈጸም ብቻ በቃ አይደለም። ዋናው ነገር ከልብ የመነጨ ጸጸት ነው። ወደ ኃጢአትህ ላለመመለስ፣ ወደ ዲያብሎስና ወደ ክፉ ሥራዎቹ ዳግመኛ ላለመሄድ ራስህና ለአምላክ ቃል ግባ። ይሁዳ ከጌታ ሐዋርያት ጋር አብሮ የነበረ ቢሆንም በአንድ ሌሊት ነው ዘላለማዊ ሕይወቱን ያጣው። በሌላ መልኩ ደግሞ ሕይወቱን ሁሉ ከእግዚአብሔር ርቆ የነበረው ወንበዴ የዘላለም ሕይወቱን ወርሷል። የዘላለም ሕይወትን ለወርስ ፈልጋለሁ ቅዱስነቶ። ነገ ስትጠመቅ ሕይወትን ትጀምራለህ። ደስ ይበልህ የኔ ልጅ። የማልለወጥ እንደሆንኩ አውቀዋለሁ። ኃጢአቶቼም እንደ ብረት የጠነከሩ ሊሆኑ ይችላሉ። አምላኬ ሆይ አንተ ወደኔ ስትመጣ
አዲስ ሆናለሁ ነፍሴ ተለውጣ ቅርብ ነበርክና መለስክልኝ ፈጥነ ባጢአቶቼ ብኖርም ከፊት ርቄ አምላኬ ሆይ አንተ ወደኔ ስትመጣ አዲስ ሆናለሁ ነፍሴ ተለውጣ ጌታዬ ሆይ መጥተህ አንተ ክፉ ልቤን በመንግስት በኩል አስበኝ ልጅህ አምላኬ ሆይ ቅዱስ አባታችን በሙዳየ ምጽአቱ የተሰበሰበው ምጽዋት ይሄ ነው። ተባረክ። ግን ቆጥረኸዋል? አልቆጠርኩትም ቅዱስነቱ። ቁጥርና ለድሆች አከፋፍላቸው። ነገ ትንሣኤ ነው። እስቲ የሆነ ነገር ይግዙበት። ለውጣ ልጆች እንኳን ለብርሃነ ትንሣኤው አደረሳችሁ። አሜን። እንኳን አብሮ አደረሰን። ልጆቼ እንኳን ለብርሃነ ትንሣኤው አደረሳችሁ። እንኳን አደረሰሽ እማዬ። እንኳን አብሮ አደረሰን። እንኳን አደረሰ አባዬ። እንኳን አብሮ አደረሰን የኔ ልጅ። አባዬ እህቴ ጌታዬ ተመስገን። ምስጋና ይድረስ፣ ምስጋና ይድረስ፣ ምስጋና ይድረስ። እግዚአብሔርን አመስግኑ። አባዬ እማዬ ተነሱ እንጂ እግዚአብሔርን አመስግኑ። ከእስክንድርያ የሚያመጣው መንገድ በእውነትም አስቸጋሪ ነበር። ሆኖም ስሙ ይመስገን ደርሰናል። ዮስቲና አንቺ መልካም ሰው ነሽ። ስላደረግሽልኝ ነገር ሁሉ በጣም አመሰግናለሁ። ሞሪን እባክሽ እግዚአብሔርን አመስግኝ። በራሊዮስንም በጽናት ተጋድሎና አሸንፎ ስለተወጣው መከራ አመስግኝ። ሁላችንም በጣም አመሰግናለሁ። እግዚአብሔር ይባርክሽ ልጄ፣ አገልግሎትሽን ይባርክልሽ። ለልጄ ያደረግሽው ሁሉ ዋጋ የምታገኝበት ነው። እንግዶቹን ላስተዋውቃችሁ፣ የሞሪን አባትና እህቷ ናቸው። ከእስክንድርያ መምጣታቸው ነው። እንኳን አደረሳችሁ። መልካም የትንሣኤ በዓል ይሁንላችሁ። መልካም በዓል ሞሪ። በሉ ወደ ማዕዱ እንቅረብ። ተመስገን ጌታዬ። እግዚአብሔር አሰራሩ እጅግ ድንቅ ነው። በትንሣኤው አዲስ ሕይወት ሰጠን። የሞሪም ቤተሰቦች እዚህ በመምጣታቸው አዲስ ሕይወት ሰጣቸው። ይህም የሆነው በትንሣኤው ነው። ጌታዬ ሆይ ስለ ፍቅርህ አመሰግንሃለሁ። የሞሪንን ቤተሰብ ዳግም ስላገናኛቸውና እሷንም በትንሣኤ ዕለት ደስ ስላሰኛት አመሰግንሃለሁ። በእግዚአብሔር እጅግ ደስ ይለኛል። ነፍሴም በአምላኬ ሐሴት ታደርጋለች። የማዳንን ልብስ አልብሶኛልና የጽድቅንም መጎናጸፊያ ደርቦልኛልና አክሊልን እንደለበሰ ሙሽራ እጅጉ በሆነ ጌጥ ተሸልማ እንዳጌጠች ሙሽራ ምድርም የለመለመና አረንጓዴ ቡቃያዋን እንደምታወጣ ሁሉ ገነትም መልካም ዘሩን እንደሚያበቅል እንዲሁ የዓለም ቤዛ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ጽድቅንና ምስጋናን እንዲሁም ዝማሬን በአሕዛብ ሁሉ ፊት ያበቅላል። ዮስቲናም
መልካም ስራዎችን እየሰራችና ሌሎችን ወደ ሃይማኖት እየጠራች ዘመናት አለፉ። ጌታዬ ኢየሱስ ክርስቶስ ሆይ ስለ ፍቅርህ አመሰግንሃለሁ። ይህን ያህል ዓመት ስለታገስከኝና ስለሰጠኸኝ አዲስ ሕይወትም አመሰግንሃለሁ። በጥቁር ነጥቦች የተሞላ ባዶ ገጽ ነበርኩኝ። ሕይወቴን ባጨለሙ ጥቁር ነጥቦች በድንጋዮች ጆሮ ፊት በሚሰሙ ጆሮዎች ፊት ተንበርክኬ ጸልያለሁ። ባንተው ቃል መሰረት ነው ጌታዬ፣ ለምኑ ይሰጣችኋል ብለህ የለ። ምን እያሰብክ ነው ልጄ? አሁንም ያችን ዮስቲናን እያሰብክ ነው አይደል? አይደለም እማዬ፣ ለዮስቲና የነበረኝ ፍቅር ከሁሉም ነገር ወደሚበልጥ ሌላ ታላቅ ፍቅር መራኝ። ልጄ ቆጵርያኖስ እግዚአብሔር ቅስና እንድሾምህ አዞኛል። ከኔ ጋር ታገለግላለህ። ይህ አይገባኝም ቅዱስነቶ። ይሄ እኮ የኔ ልጅ ታላቅ ጸጋ ነው። ራሱ እግዚአብሔር ነው ያዘዘኝ። ካህናትህ ጽድቅን ይለብሳሉ፣ ቅዱሳንህም ደስ ይላቸዋል። ጌታዬ ሆይ ስደሰትባቸው የኖርኳቸውን ክፉ ስራዎችን ሁሉ ይቅር ትለኝ ይሆን? ሰዎችን ማወኬንና ቤታቸውን ማመሰቃቀሌንስ፣ ለዲያብሎስ ሰጥቼው የነበረውን ሕይወቴንስ፣ ክረምቱን በጋ በጋውን ክረምት ሳደርገው ኖርኩ። ማሳዎችን አበላሸው፣ ወንዞችንም አደረኩ። እኔ የይቅር ባይነትህና በሁሉ የተከፈተው እጅህ ማረጋገጫ ነኝ። ጌታዬ ስለ ፍቅር አመሰግናለሁ። በደጅህ ለመቆም በፊትህም ለመቅረብ የተዘጋጀው አድርገኝ። ባርካ የሰጠኸኝ ቀሪዋን ሕይወቴንም አንተን በማገልገልና በፍቅርህ እንዳሳልፋት በቀናው በጽድቅ ጎዳና አንተው ምራኝ። አሜን። አባ ቆጵርያኖስ ንጉሥ ዲዮቅልጥያኖስ በአኪላዎስ ምክንያት በክርስቲያኖች ላይ ዘመቻውን እያፋፋመ ነው። ቅዱስነቶ እግዚአብሔር ያሳፍርልን፣ የክርስቲያኖችን መንግስት ያስነሳልን። ሕዝቡን አበርታው ልጄ። መጪዎቹ ቀናት አስጨናቂዎች ናቸው። እኔንም እግዚአብሔር ያበርታኝ። ቅዱስ አባታችን ስለኔና ስለ ሕዝቡ ይጸልዩልን። እመን። የሞት አበጋዞች እንደማይበረቱ እመን። ይህ ቃል ኪዳን የእግዚአብሔር ነው ልጄ። የብርሃን ልጆች ለእምነታቸው ሲፋጠኑ ጠላት ውጊያውን ያቀጣጥላል። ሰይጣንን ተቃውሙት ይሸሻል። እባክዎን አባ፣ ይህ ታላቅ ተልእኮ ነው። ይቅርታውን ቅዱስነቶ፣ የእርስዎ ጸሎትና ቡራኬ በቂ ነው። እግዚአብሔር ይባርኮ የኔ ልጅ። እንኳን ደህና መጡልን አባ። ኧረ አይገባም አባቴ። በጉዞ እንዳልደከሙ ተስፋ አደርጋለሁ አባ። በእናንተ ጸሎት ብዙም አልደከመኝም አባ። ዮስቲና ትባላለች አባ። ዮስቲና? እንደምን አሉ? መምጣቱ ለኔ ትልቅ ጸጋ ነው። ጸጋስ ያለው ካንቺ ዘንድ ነው ዮስቲና። አንቺ ሁሉ ጊዜ በትትናሽና በጸሎትሽ አጋንንትን ድል ታደርጊያለሽ። እኔ ጥንቆላን ትቼ የእግዚአብሔርን ቸርነት የቀመስኩት በአንቺ ምክንያት ነው። ስሚኝ ዮስቲና፣ ቤትሽ ቤተክርስቲያን እንደሆነ ሰምቻለሁ። ብዙ ልጆቻችን በአንቺ ምክንያት በጌታችን አምነዋል። አባ፣ እኔ ኃጢአተኛና የእርስዎ ጸሎት የሚያስፈልገኝ ነኝ። እግዚአብሔር በቸርነቱ ይርዳኝ። እባክሽ ልጅ አታቋርጪኝ። ቀጣዮቹ ቀናት ለክርስቲያኖች አስቸጋሪ ይሆናሉ። ወገኖችሽን አበርቺ። እግዚአብሔር ኑሮሽን ሁሉ ይባርክልሽ። እሰግድልሃለሁ
እሰግድልሃለሁ አመሰግንሃለሁ ጥልቁ ውስጥ ሆኜ ወደ አንተ ጮኻለሁ በሰማይ ካሉት ጋር ዘምርልሃለሁ ጌታዬ አንተን እሻለሁ በድካሞቼ ባንተ እደገፋለሁ በድካሞቼ ባንተ እደገፋለሁ እሰግድልሃለሁ አመሰግንሃለሁ አንተን ካወቅኩ ወዲህ እጅህን ይዣለሁ እሰግድልሃለሁ አመሰግንሃለሁ እሰግድልሃለሁ አመሰግንሃለሁ ነፍሴ ባንተ ሐሴት አደረገ ስላንተ ተናግራ እጅግ ተደሰተች ስላንተ ተናግራ እጅግ ተደሰተች እሰግድልሃለሁ 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 አመሰግንሃለሁ አንድም ነገር የንጉሱን ልብ አላስደሰተውም በጣም ታክቶኛል እስቲ የሚያዝናናኝ ነገር ፈልጉልኝ እስቲ የሚያዝናናኝ ነገር ፈልጉልኝ ጌታዬ ንጉሥ ሆይ ፈቃዶ ይሁን እንጂ የእርሶን ልብ ለማስደሰት የተለያዩ የመዝናኛ ድግሶችን ምግቦችንና መጠጦችን እናዘጋጃለን ድግስ በየቀኑ ከምናደርገው ዝግጅት በምን ይለያል የለም እባካችሁ ሌላ አስደሳች መዝናኛ ፈልጉ እስቲ ፈጣን ብላችሁ ፈልጉልኝ የአሳ ማጥመድ ጉዞ ቢያደርጉስ ምን ይመስሉታል ግርማዊነቱ አሳ ማጥመድ ያስደስተኛል ብለህ ታስባለህ እንግዲያውስ ንጉሴ ወደ ምስራቃዊ ቤተ መንግስት ቢሄዱ ይሻላል በዚያም ሆነው ከየትኛውም ሴራና ነገር ሸሽተው በተፈጥሮ ውበት ረፍት ያገኛሉ እኔ እስክንድሪያ ናፍቃኛለች እጅግ በጣም ናፍቃኛለች ግርማዊነቱ ንግስቲቱስ ለድብርቴ አንዷ ምክንያት እሷ አይደለች እንዴ ለማንኛውም ወደ ምስራቁ ቤተ መንግስት እንሄዳለን ግርማዊነቱ አዛዥ ሚሊኖስ መጥቷል እንኳን ደህና መጣህ አዛዥ ሚሊኖስ ጥሩ ዜና ይዘህ እንደመጣህ ተስፋ አደርጋለሁ አዝናለሁ የማያረካ መልስ ነው ነገርኳችሁ እኮ ምንም የሚያስደስተኝ ነገር የለም ይህን መጥቼ በመንገሬ በጣም አዝናለሁ የአሌክሳንድሪያ አኪላዎስ ከርቷል አመጽም አስነስቷል እውነቱ ይሄ ነው የተከበሩ ጌታዬ አኪላዎስም ከዳኝ ወይኔ ሾሜ አዛዥ ካደረኩት ታላላቆቹንና ሀብት ያለባቸውን አካባቢዎች ከሰጠሁት በኋላ ከዳኝ ግርማዊነቱ መረጃዎች ሁሉ እንደሚያሳዩት
መላው የአሌክሳንድሪያ ሰዎች በተለይም ክርስቲያኖቹ ይደግፉታል። እንደዚያ እንደሚሆን እንኳን እርግጠኛ ነበርኩ። በአስቸኳይ ወታደሮቻችሁንና መሳሪያዎቻችሁን አዘጋጁ። ከዚያም የእስክንድሪያውን አዛዥ አኪላዎስን ለመቅጣት ንጉሡ ራሱ ዘመቻውን ይመራዋል ብላችሁ አውጁ። በእንዲህ አይነቱ ህዝብ ላይ ኃይል መጠቀም የሚያስፈልግ ይመስለኛል። ንጉሥ ሆይ አዲስ ግብር ይጣሉባቸው። ያን ጊዜ ልክ ይገባሉ። ይመኑኝ፣ አርፎ ይቀመጣሉ። አዲስ ግብር አይሆንም። እንደዛ ካደረገማ አመጹ የበለጠ ይጨምርብናል፣ ከቁጥጥራችን ውጭም ይሆናል። ግብሩ በቂ ነው። እኔ የምፈልገው እነዚህን ሰዎች ህዝቡን ከዚህ በላይ እንዳያነሳሱብን ነው። ግርማዊነቶ ምንም ሆነ ምንም ዛሬ አንዳች አዲስ ነገር እያሳየ የሚያስደንቀንን የቢሲዲያውን ገዢ ለመቀበል እንድንዘጋጅ ነው። ይሄው ይጠጡ ግርማዊነቶ። ልክ ብለሃል። ደግሞም በጥሩ ሁኔታ ልረታው ፈልጋለሁ። እንካ ጠጣ። አመሰግናለሁ ግርማዊነቶ። አፍሮተስ እኮ አንድ ጊዜ ጉድ አድርጎታል አሉ። እንዴት ባክህ? ታላቅ አስማተኛ መጣበታ እና አሁን አስማተኛው ይኖራል? ይኑር ይሙት እኔ እንጃ፣ ስለሱ ምንም አላውቅም። አይጨነቁ ጌታዬ፣ ወሬውን እንደሆነ ከሆነኛ ሰው በጥሩ ሁኔታ አጣርቼ ቶሎ ነግሮታለሁ። ይህን ሰውዬ በአስቸኳይ ፈልገዋለሁ። ጥበቡን ያስተምረናል። ከዚያም የቢሲዲያውን ገዢ ተዘጋጅተን እንጠብቀዋለን። ቅዱስነቱ ፈለጉን እንዴ? አዎ አባቶች። ለነገሩ እኛም ስለ ጤናው ለመጠየቅ መምጣት ይገባን ነበር። እርሶ አባታችንም መሪያችንም ነዎት። ስለምታስቡልኝ አመሰግናለሁ። ሆኖም ቤተ ክርስቲያን ታላቅ ግፍ ሊደርስባት ነው። ዲዮቅልጥያኖስ ዳግመኛ ለሰይጣን መሳሪያው ሊሆን ነው። በእስክንድርያ ያሉ ወንድሞቻችንን ለማጥፋት ዘመቻ እያዘጋጀ ነው። የሚከሰተውን የሚያውቀው እግዚአብሔር ብቻ ነው። የኔ መምራት ዘይቱ በቅርቡ እንደሚያልቅ ይታወቀኛል። በተጋድሎ የምታውቋቸውን አባ ቆጵሪያኖስን ሊቀ ጳጳስ አድርጌ እንድሾምላችሁ እግዚአብሔር መርቶኛል። ምን ይመስላችኋል? የጌታችን ፍቃዱ ይሁን። ለዚህ ክብር የምገባ አይደለሁም ቅዱስነቱ። ቅዱስነቱ ይሄ ገዳማትን ለማስፋፋት የሚሆን ገንዘብ ነው። ይሄማ ብዙ ነው ልጄ። ለክርስቶስ የሚበዛ ምንም ነገር ሊኖር አይችልም። ቅዱስነቱ የአንድ ሰው ህይወትን ቢሰጥ አይበዛም። እግዚአብሔር የምታደርጊውን ተጋድሎ ገልጦልኛል። ስለዚህም ለሴቶቹ ገዳም መምኔት አድርጌሻለሁ። አባታችን እኔ የገዳሙ የጽዳት ሰራተኛ ለምን እንኳን የሚገባ ሰው አይደለሁም። የኔ ልጅ ይህ እንዲሆን ያልኩት እኔ አይደለም፣ እግዚአብሔር ይህ እንዲሆን ወዷል። ታስበው ዘንድ ሰው ምንድነው? ትጎበኘው ዘንድ የሰው ልጅ ምንድነው? ከመላእክት እጅግ ጥቂት አሳንሰው በክብርና በምስጋና ዘውድ ከለልከው። በእጆቹ ስራ ሁሉ ላይ ሹመው ሁሉን ነገር ከእግሮቹ በታች አስገዛለት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቸሮ አምላካችን መጠጊያችንና ኃይላችን በህይወት በደረሰብን በታላቅ መከራ መረዳታችን ነው። የእጁ ስራ የሆነች ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም። ወገኖቼ በመከራችን ጊዜ ስለኛ የሞተው ጌታችን ኢየሱስ ክርስቶስ መጠጊያችን፣ በደረሰብን ጽኑ ስቃይም ጊዜ ብርታታችን፣ በችግራችንም ጊዜ ረዳታችን ነውና ምንም ነገር መፍራት የለብንም። በታላቁ መጽሐፍ ቅዱስ እንደተጻፈው እኛን ከጌታችን ከኢየሱስ ክርስቶስ ፍቅር ማንም ሊለየን አይችልም። ይሄ ሊቻለው የሚችል ማንም የለም። በዓለም ላይ ይሄን ሊያደርግ የሚችል ማንም የለም። መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑ ሁሉ እንገደላለን፣ እንደሚታረዱ በጎችን ተቆጠርን ተብሎ እንደተጻፈው ነው። እግዚአብሔር ያበረታችሁ፣ ተነሱ እንጸልይ። ግርማዊነቱ ሩፍ፣ እኔ በማልኖርበት ጊዜ ይህች ልዕልቴን እንድትንከባከቢያት ፈልጋለሁ።
አሌክሳንድራ ለኔ ካሉኝ ነገሮች ሁሉ ውዷ ናት። ልዕልቲቱ በጥሩ እንክብካቤ ውስጥ ትሆናለች። ይሄው አዲስ እንክብካቤ። ጠጪ ውዷ አሌክሳንድራ። ውዋ ልዕልቴ ምነው ተከፋች? ፈታበይ ግርማዊት ወይ ግርማዊነታቸው ከመሄዳቸው በፊት እንደሚወዱሽ አረጋግጠውልሽ የለ እንዴ? አልገባኝም። ክርስቲያኖች ምንድነው የሚፈልጉት? ስልጣን፣ መንግስት ሊገለብጡ ይሆን? ክርስቲያኖቹ የሚፈልጉት መጸለይና ፈጣሪያቸውን ማምለክ ብቻ ነው። ሃይማኖታቸውም የሚያቀርበው የሰላምና የፍቅር ጥሪ ነው። የኔው ባለልት እስኪ ንገሪኝ፣ ለምን ይሆን ያስጠራሽኝ? ችግር ካለም ልወቀው። ምንም ችግር የለም። ከሳምንት በላይ ሆነን ካየንክ እኮ ይሄ ሁሉ በቂ አይደል? ነው ወይስ ሌላ ምክንያት አሰብክ? ውዷ ባለቤቴ፣ የመሪነትን ኃላፊነት ታውቂዋለሽ፣ ታከብሪያለሽ። ይህ አይነት ሀገር መምራት ደግሞ ቀላል ነገር አይደለም። አውቃለሁ። አንተ ግን ያልገባ ነገር አለ። ጳውላ፣ ማንነትሽን አትርሺ። ባለቤቴ እንደሆንክም አትርሳ። ሁሉ ጊዜ ትዘነጋኛለህ። እስረኛ አድርገኸኛል። ወይ አልወጣ ወይ አንድ ነገር አላደርግ ስልችት ብሎኛል። አስሮሻል ያለሽ ማን ነው? እስኪ ወጣ በይና ደንገጥሮችሽንና ባሮችሽን ይዘሽ በአትክልት ስፍራው ዞር ዞር በይና ተናፈሺ። በሐይቁም ዳር ተቀመጪ። እዛ ያለው እይታ ያምራል። ግርማዊነቱ፣ የምታውቂያቸውን ሰዎች ሁሉ ልጠሪ ትችያለሽ፣ የመሳፍንት ሚስቶችንም ጭምር። ማናቸውም መተው ሊያዩሽና ሊያጫውቱሽ ይችላሉ። መቼም ሁሉም የንጉስ ሚስት በመሆንሽ የሚቀኑብሽ ይመስለኛል። እውነት ነው ግርማዊ ሆይ። ግርማዊነቱ። እህስ ምን ተፈጠረ? ከንጉሠ ነገሥቱ የተላከ ነው። ሊሆን አይችልም። እንዴ ምኑ ነው የማይሆነው? ዲዮቅልጥያኖስ አኪላዎስን አስቆሙ። ቢሆንስ ምን ችግር አለው? ሊያጠፋው አልነበረ እንዴ? የንጉሱ ሰራዊት ከርሱ ጋር ነበሩ። የለም የኔ ውድ፣ የሚያስደነግጠው እኮ የሚከተለው ነገር ነው። ዲዮቅልጥያኖስ ህዝበ ክርስቲያኑን ሁሉ እንዲታሰሩና እንዲገደሉ አዟል። አባ ይሁሉ ይህ እንግዲህ ከነሙሉ ንብረቱ ለቤተ ክርስቲያን የማዋርሰው የቤቴ ቁልፍ ነው። እሺ፣ ግን እርሶ ከነ ቤተሰቦ ወዴት ሊሄዱ ነው? እኔ እንግዲህ ወደዚህ የመጣሁት የቤቴን ቁልፍ ለርሶ ላስረክቦት ነው። ያለኝን ንብረት ሁሉ ሽጬ ያገኘሁትን ገንዘብ ለሰራተኞችና ለባሮች አከፋፍያለሁ። ነፃ አድርጌም በፍጹም ቅን ልቦና ለቅቄያቸዋለሁ። ይህ እንግዲህ የውርስ ደብዳቤ ነው። እናንተ ወዴት ልትሄዱ ነው ልጆቼ? እግዚአብሔር እድሜያችሁን ያርዝመው። ተባረኩ። በዲዮቅልጥያኖስ ዘመቻ ምክንያት የሚመጣውን ክፉንም መልካሙንም ተቀበሉ። ጨካኙ ዲዮቅልጥያኖስ ክርስቲያኖችን መግደል፣ አብያተ ክርስቲያናትን ማቃጠል ቀጠለ። የአብያተ ክርስቲያናትንና የገዳማትን መሪዎችን ማሰቃየት ጀመረ። ሴቶችንና ሕፃናትን በምርኮ ወሰደ። የሰማዕትነት ሞገድም በፍጥነት ተቀጣጠለ። ሰማይም መምህራቸው ክርስቶስን ተጠግተው በቤተ ክርስቲያን የሚዘራውና በሰማዕታት ደም የሚጠጣው ዘር የሆኑትን የጻድቃንን ነፍሳት አገኘች። አስማተኛው ቆጵርያኖስ ጳጳስ ሆነ። ሰዎች እንዴት የሚያስቅ ነገር ነው ባካችሁ! ለምን ጳጳስ ሆነ? ይሄኛው ስራ የበለጠ አትራፊ ነው እንዴ? የለም ግርማዊነቱ፣ እንደነገሩኝ ከሆነ ምንም የቀረው ነገር የለም አሉ። ያለውን ሁሉ ሸጧል። የናዝሬቱን አምላኩን አገኛለሁ ብሎ ነው አሉ። እኔ ይሄንን በፍጹም ማመን አልችልም። ሌላም ሰምቻለሁ። አንድ ልዑል የወደዳት አንዲት ወጣት ነበረች። ልዑሉ ወደ ቆጵርያኖስ ሄዶ እንድትወደኝ አድርግልኝ አለው። ሆኖም ጋኔሎቹ እሷ ላይ መድረስ አልቻሉም ነበርና ሳይዛት ቀረ። የምታመልከው የናዝሪቱ መሆኑን ሲሰማ የእርሷን እምነት ተከትሎ ክርስቲያን ሆነ። የቢሲዲያው ንጉስ ሊመጣ ነው።
እንግዲህ ምን ያደርጋሉ ንጉሥ ሆይ? ጳጳሱን ቆጵርያኖስና ክርስቲያኗን ሴት ይዛችሁ ወደ እስር ቤት ወርሯቸው። ክፉ አስማት ከምሰራበት ሕይወት አውጥተህ አንተን ወደ ማወቅ ስላመጣኸኝ ስለ ቅዱስ ስምህ መከራን እንድሸከም ስለፈቀድክልኝ ጌታዬ ሆይ አመሰግንሃለሁ። አቤቱ አምላኬ ሆይ በሕይወቴ ሁሉ በየዕለቱ ፈጽሜ አመሰግንሃለሁ። እስረኛው ቆጵርያኖስን አስገቡልኝ። እንደወደዱ ንጉሥ ሆይ። ግርማዊነቱ አቋሙ እኮ ጠንካራ ነው። ምን ሊያደርጉት ነው? ማን ያውቃል? ላሳምነው ይችል ይሆናል። አስማተኛ እኮ ነው ጌታዬ። ተንኮሎቹ ብዙ ናቸው። እሺ እባክህ ታላቁ ቆጵርያኖስ። ታላቅ እግዚአብሔር ብቻ ነው ማለት እኔም ጭምር ታላቅ አይደለሁም እንዴ? ከላይ ባይሰጥ ኖሮ አንተም ታላቅ አትሆንም ነበር። ስማ ቆጵርያኖስ፣ እኔ በእውነቱ እንዳንተ አይነት ሳይንስና ፍልስፍና የአስማት ጥበብ ያጠና ሰው እንዴት የአንዲት ሴትን ጥሪ ሊከተል ይችላል ብዬ እጅጉን ሳስብ ቆይቻለሁ። ንጉሥ ሆይ። ቆጵርያኖስ፣ አንድ ተራ የገሊላ ናጢ እንዴት አምላክ ነው ብለህ ታምናለህ? እስኪ ንገረኝ። ይህ ታላቅ ምስጢር ነው። እግዚአብሔር በስጋ ተገልጧል። የምታወራው ምስጢር ምን እንደሆነ ባላውቅም የአምላክ በስጋ መገለጥ ግን ያሳስበኛል። እናም ስለዚህ ጉዳይ ነው ላናገረው የፈልገው። ምን ይመስልሃል ታዲያ? ግርማዊነቶ፣ በመጀመሪያ አምላክ ሰው መሆን ይችላል። ሰው ግን በፍጹም አምላክ መሆን የሚቻለው አይደለም። እሺ ይሁን፣ ግን አምላክ ሊሞት ይችላል እንዴ? ጌታችን የሞተው ስለኛ ነው። በሶስተኛው ቀን ግን ተነስቷል። ሞትንም ድል አድርጎታል። ሞትን? እሺ ከዛስ? ሕይወትን ሰጥቶናል። ይህን ስትል እንዴት ነው? አሁን ሞት ብፈርድብህ ሞተህ ትነሳለህ ማለት ነው? በፍርድ ቀን እነሳለሁ። የፍርድ ቀን? ምንድነው የፍርድ ቀን እባክህ? በእርግጥም አዎ፣ በፍርድ ቀን እነሳለሁ። በጎቹን ከፍየሎች ለመለየት እውነተኛው ፈራጅ ደመና የሚመጣበት ቀን። ይሄ ሁላ የሚጠቅም ነገር የለውም። ዘቦች ውሰዱትና እዛው እስር ቤት ወሩሩት። ምንድነው ግርማዊነቱ? በእርግጥ ምንም መጥፎ ነገር የለም። ለቆጵርያኖስ እምነት ምክንያቱ አንቺ እንደሆንሽ ሰምቼ ነበር። ንጉሥ ሆይ እኔ እኮ ደካማ ሰው ነኝ። በምንም አይነት ሁኔታ የአባቴ የሊቀ ጳጳሱ ታላቅ እምነት ምንጭ ሊሆን የሚቻለኝ ሰው አይደለሁም። ግን አሁን አባትሽን ይቅርታ ባደርግለትና የናዝሬቱ አምላካችሁ እንድታመልኩ ብፈቅድላችሁስ? እናመሰግናለን ግርማዊ ሆይ። እንድታመሰግኝኝ አልፈልግም። እሱ ዳግም አስማተኛ እንዲሆን እንድታሳምኝልኝ ብቻ ነው ፈልገው። እንደዛ ላደርግ አልችልም። ከእግዚአብሔር ጋር ለመሆን መንገድ የጀመረ ሰው ፈጽሞ ወደ ኋላ አይመለከትም። እሱም መስቀሌን ተሸክሞ የሚከተለኝ ቢኖር ወደ ኋላ አይመልከት ብሏል። መርዘኛ ምላስ ነው ያላችሁ። በሌላ መንገድ ብንሞክራቸው ሳይሻል አይቀርም። ቆጵርያኖስን አስገቡት። እሺ ጌታዬ። እስኪ ደግሞ ቆጵርያኖስ የሚለውን እናያለን። ያው ጌታዬ፣ ቆጵርያኖስ ቀርቧል። ቆጵርያኖስ፣ ስለ ዮሲና ግድ እንዳለህ አምናለሁ። አዎን ንጉሥ ሆይ። ግሩም። እንግዲያውስ ለሷ ብለህ እኔም ማዘን ነገር ሁሉ ታደርጋለህ። አለበለዚያ ግን የኔ ባሪያ አድርጋታለሁ። መቼም ባሪያ የሚደርስበትን ነገር ታውቀዋለህ አይደለም? ስማ እምነት የለሹ ንጉሥ ዳኪዎስ፣ ክርስቶስ ከኃጢአት ባርነት ነፃ ካወጣኝ ወዲህ በፍጹም ባሪያ ልታደርገኝ አትችልም። ዲያብሎስ ሆይ እግዚአብሔር ይገስጽህ። ከእናንተ ጋር መነጋገር ምንም አይጠቅምም። ዘቦች ይህችን ሴት አሁኑን ውሰዱና ለውሾች ወሩሩላቸው። ይህን እብድ ሰውዬ ደግሞ እዚያው እስር ቤት ወሩሩት። እስኪ አምላካቸው ምን እንደሚያደርግላቸው እናያለን። ዮስቲና ወደ ውሾች ሲወረውሯት መጸለይ ጀመረች። ውሾቹ ጮሁባት። ዮስቲናም
በመስቀል ምልክት ስታማትብ ውሾቹ ሞቱ። ምንድነው ግርማዊነቶ? ምንድነው ያናደዶት? ዮስቲና የቤተ መንግስቱን ውሾች ገደለቻቸው። ሊሆን አይችልም። የሆነው ይሄው ነው። ለርሶ ማን ነገሩት? የዘቦቹ አለቃ ነው። ይሄማ የሌለ ነገር ነው። አይ ቆጵሪያኖስ፣ የማይሰራው ምንም ነገር የለም እኮ። ቆጵሪያኖስ ማለት ይሄ የቆጵሪያኖስ አስማት ነው የምትለኝ? ታዲያ ሌላ ምን ሊባል ይችላል? አዎ ልክ ብለሃል። ሁለቱንም አቃጥሏቸው። ቆጵሪያኖስን አቃጥሉት፣ ዮስቲናንም አቃጥሏት። አቃጥሏቸው! እግዚአብሔር አበርታሽ የኔ ልጅ። ኃይሉ በድካም ይፈጸም ዘንድ እግዚአብሔርን ለምኘው። አልፈራውም ብፁዕ አባታችን። እግዚአብሔር በመካከላችን እንዳለ ይሰማኛል። ለዚህ ነው አንድም ህመም የማይሰማኝ። እኔም አይሆን እያየ ነው። ሁለት ናቸው አይደል? ልክ ነኝ። አንተ ምን እንደሚሰማቸው አይመስሉም። አብሯቸው ያለው ሶስተኛው ማን ነው? የታሰሩበት ዛፍ ተቃጥሎ አለቀ። እነሱ ግን ምንም አልሆኑ። ምንም አልሆኑም። እንግዲያውስ ወደ መግደያው አደባባይ ሰዷቸውና ሁለቱንም ካንገታቸው ቁረጧቸው። ዮስቲናና ቆጵሪያኖስ በዘመነ ሰማዕታት ተሰየፉ። በ257 ዓመተ ምህረት በመስከረም 21 ቀን ሰማያዊውን የክብር አክሊል አገኙ። የአማላጅነታቸው በረከት ከሁላችን ጋር ይሁን፣ አሜን። ጥልቁ ውስጥ ሆኜ ወደ አንተ ጮኻለሁ፣ በሰማይ ካሉት ጋር ዘምራለሁ። ጌታዬ አንተን እሻለሁ፣ በድካሞቼ ባንተ እደግፋለሁ፣ በድካሞቼ ባንተ እደግፋለሁ። እሰግድልሃለሁ፣ አመሰግንሃለሁ። አንተን ካወቅኩ ወዲህ እጅህን ይዣለሁ፣ እሰግድልሃለሁ፣ አመሰግናለሁ። እሰግድልሃለሁ፣ አመሰግናለሁ። ነፍሴ ባንተ ሐሴት አደረገ፣ ስላንተ ተናግራ እጅግ ተደሰተች፣
ስላንተ ተናግራ እጅግ ተደሰተ እሰግድልሃለሁ አመሰግንሃለሁ